የአይሁድ ህዝብ የተቀበለው መጽሐፍ ቅዱስ እንኳን እኮ ብዙዎቻችሁ እኮ ክዳችሁታል። ጴንጤዎች የአይሁድን መጽሐፍ ነው የተቀበላችሁት አላችሁን? አዎ አዎ፣ በሙሉ 66ቱም የአይሁድ መጽሐፍት ነው። 66ቱም ጳውሎስ ምንድን ነው? ጳውሎስ እኮ የኦሮሞ ተወላጅ አይደለም። ዮሐንስ ጎንደሬ አይደለም። ማቴዎስ ጎጃሜ ወይ ወሎዬ አይደለም። አየ ነገረ ድነት ትምህርታችሁ እንኳን መጽሐፍ ቅዱስን ቤዚክ ያደረገ አይደለም። እና በእነዚህ አይሁዳውያን አባቶች ብሉይ ኪዳንም አዲስ ኪዳንም የተጻፈው በአይሁዳውያን አባቶች ነው። በእነዚህ አይሁዳውያን አባቶች የተጻፉትን መጽሐፍቶች በሙሉ ዲክላይን አድርጋችሁ አሳዩን ስንላችሁ የምታሳዩን ሄዳችሁ ምንድነው ደብተራ በጻፈው መጽሐፍት ላይ ነው። ኦኬ። ስለዚህ በመጽሐፍቶቻችሁ ለምንድን ነው ያፈራችሁባቸው እጅ የሰጣችሁባቸው እያልን ነው ፐርፐስ። አሁን ኦኬ ቴንክ ዩ ኤርሚዬ አመሰግናለሁ። አሁን አንድ ነገር ልንገር ኤርሚያው፣ ለምሳሌ አንተን ራሱ አሁን ይኸውልህ ሁሉም አሁን አንተ ከዚህ በፊት ባጋጠሙ ኦርቶዶክሶች ማይንድ ከሆነን የምታወራኝ ማለት ነው የኔን ሀሳብ አይደለም ማለት ነው። የማህበረሰቡን ሁሉ ጭንቅላት አንድ ግለሰብ ላይ የከተትክ ነው። እኔ ማምነው ቀን በቀን በመለወጥ አምናለሁ። በቀን በቀን ራሴን በማሳደግ አምናለሁ። ኦኬ። እና አንተም ቻሌንጅ የሚያደርግና የሚመስል ነገር ከነገርከኝ አንተ የነገርከኝን አልጥለውም። ነገ ተመልሼ አንተን ያልከኝን ደግሞ አሁን የሰማሁትን ነገር ደግሞ ዲግ አድርጌ አንብቤ ለመረዳት ነው የምሞክረው። እና አሁን ይኸውልህ ብዙዎችን ለመድረስ ብዙ ህዝብን ወደ አንተም ይሁን ወደ ራሳችን እንድንመለስ ለማድረግ እንደዚህ አይነት ትምህርት ሳይሆን አሁን እኔ ለምሳሌ አሁን ብጠይቅ ለምሳሌ አሁን ኢየሱስ ወንጌልን ሰበከ አይደለ? ምንድን ነው ያለው? ሂዱ ወንጌልን ስበኩ፣ ለዓለም ሁሉ ስበኩ፣ ያስተማርኳችሁን እያስተማሯቸው ደቀ መዛሙርት ያድርጓቸው አለ። ኦኬ ኦኬ። አሁን እጃችን ላይ ያለው መጽሐፍ ግን ሉቃስ እንደጻፈው፣ ዮሐንስ እንደጻፈው፣ ማቴዎስ እንደጻፈው የሚል መጽሐፍ፣ ጳውሎስ እንደጻፈው የሚል መጽሐፍ ይዘን ሁላችንም ይዘን የታለ ኢየሱስ? ኢየሱስ እንደተማረ በዛን ዘመን እናስተውላለን። ለምን? አንደኛ መጽሐፉን ተርትሮ አንብቦ ይሄ መጽሐፍ ስለኔ ያወራል ብሎ አለ። አንድ ማንበብ ይችል ነበር ማለት ነው። ሁለተኛ ኢየሱስ እንደተማረ ዝሙት የፈቀደችዋን ሴት አመጣ በድንጋይ እየሰማኝ ኢየሱስ እንደተማረ ነው ያልከኝ? አዎ መጽሐፍ ማንበብ እንደሚችል። ኦኬ። የቱ ጋር ማን ያስተማረው? ማን እንዳስተማረው ባላቅም ግን መጽሐፍ ማንበብ እንደሚችል ነው ኢየሱስ። ቋድ የቱ ጋር ነው ታዲያ ኢየሱስ? እሱን ነው የምነግርህ እኮ አሁን እሱን ነው የምነግርህ። አንደኛ የኢሳይያስ መጽሐፍን ሲያነብ እንደነበር በቃ ወንድማችን ይበቃሃል። እሺ ይበቃሃል። ምክንያቱም ርዕስ ማስቀየር ነው አጀንዳህ። ይበቃሃል። በርዕስ ላይ ቆመ ብታወራ ጥሩ ነበር። አሁን የምታወራውንም ራሱ አጣቀው ግን ሰማ ዝም ብዬ ነበር። ርዕስ ጠብቀህ አታወራም። ከርዕስ መውጫ ነው የፈለግከው። እንደዚህ ብሎ ማጭበርበር የለም። እሺ ሚላን ነው ሚላ እግዚአብሔር ይመስገን። እንዴት ነህ? አለን ይመስገን። ሁሉ ሰላም? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣህ። ቴንክ ዩ። ርዕሱ ይታያል አይደል? አዎ ኦርቶዶክሳውያን ያፈሩባቸውና እጅ የሰጡባቸው መጽሐፍቶች ይላል። አዎ ለምንድን ነው ያፈሩባቸው? ለምንድን ነው እጅ የሰጡባቸው? በእነዚህ መጽሐፍቶች ይኸው ጴንጤ ፊት ቀርበን በእነዚህ መጽሐፍቶች ላይ አንነጋገርባቸው፣ አንከራከርባቸውም፣ አንሟገትባቸውም፣ ለሚጠይቁም ጥያቄ መልስ አንሰጥም እያሉ ከሊቅ እስከ ደቂቅ ድረስ እምቢያሻፈረኝ እያሉ ነው። እንደውም እርስ በርሳቸው በየቤታቸው እነ ኤርሚያስ ቤት ገድለ ድርሳናት ብሎ የሚል አርእስት ካያችሁ ስክሮል አድርጉና አለፉ ብለዋል። ለምን እኛ ለምንድን ነው ብለን እየጠየቅን ነው። ወንድሜ የሚላ ትመልስልናለህ። ምንድን ነው ብለን የምንጠይቀው? ቅድም መግቢያ ላይ ስናገር ሰምተህ ከሆነ በእነዚህ መጽሐፍቶች እነዚህን መጽሐፍቶች ለበረከት፣ ለትምህርት እና ለፈውስ ትጠቀሙባቸዋላችሁ።
አጋንንትን ለመከላከል ከክፉ ሰዎች ለመጠበቅ አጋንንትን ለማራቅ ከክፉ ሰዎች ለመጠበቅ እና ለህመማችሁ ደግሞ በስጋችሁ ላይ ላለ ህመም ፈውስ ለማግኘት ትጠቀሙባቸዋላችሁ። ለበረከት ትጠቀሙባቸዋላችሁ። እንደገናም ደግሞ ለትምህርትም ትጠቀሙባቸዋላችሁ። እነዚህን መጽሐፍቶች ይህን ያህል እየተጠቀማችሁባቸው ለምንድን ነው በጴንጤ ፊት ቀርቦ ለመነጋገር ያልፈለጋችሁት ነው እያልን ያለ ነው። አግኝታኝ ከሆነ እሺ። እኔ እንኳን ኤርሚዬ ብዙ መረጃ የለኝም በዚህ በገድላትና በተለያዩ መጽሐፎች ምክንያት በብዛት ስለ ገድላትም ስለ ታሪክ መጽሐፍ ስለ ድርሳናትም ያወቅኩት በነገራችን ላይ በአንተ ምክንያት ነው። አንተ በምታመጣቸው ትችቶች በምትሰጣቸው ማብራሪያዎች አንደኛ እደግፍሃለሁ፣ በጣም አደንቃለሁ በዚህ አካባቢ በዚህ አጋጣሚ። ሁለተኛ ደግሞ ማፈራቸውም እንደዚሁም ደግሞ እጅ መስጠታቸውም ብዙ እርግጠኛ አይደለሁም ኤርሚዬ። ምክንያቱም ቢሰጡባቸው ምን ቢሉባቸውም አሁን ቤተክርስቲያን በምንሄድበት ሰዓት ክርክሩ ከእናንተ ጋራ ያው ባለመስማማታችሁ አንተ ስላልተቀበልከው እነሱ እያቆሙት አይደለም፣ ከአንተ ጋር መከራከሩን ያቆሙት እንጂ መጠቀማቸውን አላቆሙም። ኤርሚዬ እዚህ ጋር መረዳት ያለብህ ነገር ማለት ልክ ነው እኮ። እኔም እኮ በሱ ላይ ተንተርሼ ነው ጥያቄ። ታዲያ ለምንድን ነው እዛ የሚጠቀሙባቸውን እኛ ጋር መጥተው ጥያቄ ያለን በምትጠቀሙባቸው በምታነቧቸው፣ ለትምህርት በምትጠቀሙባቸው፣ ለፈውስ በምትጠቀሙባቸው፣ ለቡራኬ ከምትጠቀሙባቸው መጽሐፍቶች ላይ ጥያቄ ያለን ነገረ ድነትንም ስነ ፍጥረትንም በተመለከተ ጥያቄ ያለን ብለን ስንል ለምንድን ነው አናወራበትም ብለው የሚሉት ነው። ኦኬ፣ መከራከሪያ ርዕሳችን አይደለም ይሉሃል። ለምንድን ነው እሱን የሚሉት ነው? እኔ እንጃ በእናትህ፣ እኔ ራሱ ግራ ገባኝ። ኦኬ፣ ለምሳሌ እንደዚህ ብዬ ልበልህ፣ እንጀራ ትበላለህ አይደል ወንድማችን የሚለ? አዎ ትበላለህ። እንጀራ የኢትዮጵያ እንጀራ ትበላለህ። ለምንድን ነው እንጀራ የምትበላው? እንጀራ መብላት ምን ይጠቅመሃል ብዬ ብጠይቅህ በምትበላው እንጀራ አፍረህበት እኔ ለምን እንደምበላ አላቅም፣ በእንጀራ ጉዳይ ለምን ትበላለህ ለምን አትበላም ብሎ የሚል ጥያቄ አታንሳብኝ ብለህ በምትበላው ነገር ጥያቄ ብትጠይቅ አፍረህበት ዝም ትላለህ ወይስ ስለምትበላው እንጀራ የምታውቀው እርግጡን ትናገራለህ? ልክ ነው። ሁለቱም የህይወት ጉዳይ ነው። አሁን አንተ የሚያነሳው እንግዲህ ርዕሱ የህይወት ጉዳይ ነው። ከነፍስ ከዘላለም ህይወት ላለመውጣት ብታደርገው ነው። ምግብም ደግሞ የምትበላው ለመኖር ነው እና ሁለቱም ወሳኝ ነገር ነው። ገብቶሃል? ስለዚህ በእንጀራ ጉዳይ አልከራከርበትም። የህይወት ጉዳይ ስለሆነ ስለምበላው ነገር ለማውቀውን ያህል እርግጡን እናገራለሁ ነው አይደል? ኦኬ። ታዲያ እነዚህ መጽሐፍቶች እዚህ ጋር የተቀመጡት በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት መሰረት የነፍስ መብል ናቸው አይደል? የነፍስ መብል ናቸው ብዬ አላስብም። እንግዲህ እኔ ብዬ የማስበው ኤርሚዬ ሰዎች ካላቸው የእምነት ደረጃ ወይም ደግሞ ካላቸው የኑሮ ደረጃ ወይ ደግሞ በህይወታቸው ባሉበት ሁኔታ በእያንዳንዳቸው ቅድም እንዳልከው ለበረከት ለምናምን ይጠቀሙታል ብዬ ነው የማምነው። የነፍስ መብል ነው ያልኩት። ነፍስ እንግዲህ እውቀት ይኖራታል አይደል? ነፍስ እውቀት አላት አይደል? ነፍስ እውቀት አላት ስትል አልገባኝም ኤርሚ። ኦኬ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣን በምድረ በዳ ላይ አግኝቶ ሲፈትነው ይህን ድንጋይ ዳቦ እንዲሆን ዘዝ ብሎ ባለበት ሰዓት ላይ ምን ብሎ ነው የመለሰለት? ይህን ድንጋይ የሰው ልጅ በእንጀራ ብቻ አይኖርም በእግዚአብሔር ቃል ጭምር እንጂ ብሎ መለሰለት። በእግዚአብሔር ቃል ጭምር ብሎ መለሰለት ይላል። አሁን አንተ የምትኖረው በእንጀራ ነው ወይስ በእግዚአብሔርም ቃል ጭምር ነው የምትኖረው? በቸርነቱ። አይ መልስልኝ። ከሁለቱ መብል የትኛውን ነው እየበላህ የምትኖረው እየኖርክ ያለው? አሁንማ በእንጀራ ነው። በእንጀራ ብቻ ነው የምትኖረው። ከእግዚአብሔር አፍ በሚወጣውስ ቃል? በእግዚአብሔር አፍ በሚወጣው ቃልም ያው እየኖርን ነው። መቼስ የሚያኖረን መድኃኒዓለም ነው እንጂ መቼም እንጀራ ብቻ ስለበላህ አትኖርም እኮ። እየተመገብክ ነው አይደል? ከእግዚአብሔር አፍ በሚወጣው ቃል እየተመገብክ ነው አይደል? ያ ከእግዚአብሔር አፍ የወጣው ምንድን ነው የሚባለው? ቃል ነው አይደል? ያ እሱ የት ነው ተጽፎ የተገኘው? እነዚህ መጽሐፍቶች ላይ ወይስ መጽሐፍ ቅዱስ ላይ?
መጽሐፍ ቅዱስ ላይ ነው። እነዚህ እዚህ ላይ የተጻፉት ምንድን ናቸው? ከእግዚአብሔር አፍ የወጡ ናቸው ወይስ ከሰው አፍ የወጡ ናቸው? እነዚህ መጽሐፍቶች እነዚህ ከሰዎች እጅ ከእግዚአብሔር አይደለም። ከሰው እጅ የተገኙ ናቸው። የሰው አእምሮ ጨምቋቸው የተጻፉ መጽሐፍቶች ናቸው አይደል? ከእነዚህ ውስጥ አንተ አሁን ለጸሎት የምትጠቀምበታለህ የምትደግመው? ከእነዚህ ውስጥ አዎ እጠቀማለሁ። ውዳሴ ማርያምን እጠቀማለሁ። ውዳሴ ማርያምን። እሺ ሌላስ የምትጠቀመዋለህ? ሰይፈ መለኮት፣ ሰይፈ ስላሴ፣ ድርሳነ ሚካኤል እንደዚህ ትጠቀማለህ? ድርሳነ ሚካኤል አነባለሁ። ገድለ ተክለ ሃይማኖትንም አነባለሁ። ሌሎችንም አነባለሁ። ግን የለኝም። ገዛኔ ደስ ይለኛል። ለምን እንደምታነባቸው? የሚሆነውን እንቀበላለሁ፣ የማይሆንን አልቀበልም። ለምን እንደው ግን የምታነባቸው? ምክንያቱም ስታነባቸው ለመዝናናት ነው ወይስ ጊዜ ለማሳለፍ ነው ወይስ በዓላማ ነው? ለምንድን ነው የምታነባቸው? በዓላማ ነው። በዓላማ ነው የማነባቸው። በዓላማ ነው የምታነባቸው። ዓላማህስ ምንድን ነው? እነዚህ መጽሐፍቶች የምታነብበት ዓላማ? መጽሐፎቹን የማነብባቸው ዓላማ አላነባቸውም። የለኝማ መጽሐፉ ግራ እኔ ውዳሴ ማርያም ብቻ ነው ያለኝ። አነባቸዋለሁ እኮ አልከኝ። አነባቸዋለሁ። ቢኖረኝ አነባቸዋለሁ። አሁን ለምሳሌ ስልኬ ላይ አውርጄ አነባለሁ። ቢኖረኝ ነው እንደምትለው? አነባለሁ። ግዴታ ኦርቶዶክስ እምነት ተከታይ ስለሆነ እሷ ጽፋ ምናበት የሰጠችኝ መጽሐፍ አነባለሁ። እዩ ጩፋም እኮ አሳትሟል መጽሐፍ። የለም መረጃ ታመጣለህ። እሱን ካሜራ ከፍተህ ትልቁ ላይ ላርክ የዩ ጩፋን መጽሐፍ ያሳተመውን አሳየን። ቶሎ በል። እኔ ካሜራ ሚዲያ ላይ እያለ እያወቅህ ነው። የት አለ? አንተም እኮ ነገ ምንድን ነው የሚለው? ያንተን ራሱ ታሪክ እኮ እየሰማን ነው እኮ። እንደዚህ ያደረኩ እያልክ እኮ ያንተም እኮ እዩ ጩፋ ያሳተመውን መጽሐፍ አምጣ። ባይዘዌ ኦርቶዶክሳውያን አንደበት ላይ ነው የነቀሰው። እግዚአብሔር እዩ ጩፋ የሚባለውን ወንድም ጥሩ ነቅሶታል። ይሄ ማለት እግዚአብሔር ረድቶታል ይሄንን ወንድም፣ ስለ እውነት ማለት ነው። መጽሐፍ አላሳተመም እያልክ ነው? የት አለ? መጽሐፍ ቅዱስ አሳትሟል ብለኸኛል። ስሙ ምን ይባላል? የዩ ጩፋ መጽሐፍ ቅዱስ እኛ የምንጠቀምበት ይደብራል። እኮ በመረጃ እዚህ ቤት ታውቃለህ፣ ብዙ ጊዜ እንደምትከታተል አያለው ከታችም እዚህ ቤት በመረጃ ነው የሚወራው። እዩ ጩፋም እኮ መጽሐፍ አሳትሟል ብለህ አልክ። እዩ ጩፋ የጻፈውን መጽሐፍ ቅዱስም ከሆነ ወይ ሌሎች መጽሐፍት ከሆነ እነዛን መጽሐፍቶች እኛ ለጸሎት እናንተ እንደምትጠቀሙት የምንደግማቸው፣ የምንተሻሻቸው፣ ጠረጴዛችን ስር የምናደርጋቸው፣ ትራሳችን ስር የምናደርጋቸው፣ አጋንንት እንዲርቅ በረከት እንዲቀርበን ምናምን ነገር ብለን የምንለው እንደዚህ አይነት ነገር ካለ ትልቁ ላይ አድርግ ያለው መጽሐፍ ቅዱስ ብቻ የምታምን ከሆነ ሌላ መጽሐፍ አያስፈልግም። የለም። ስለዚህ እዩ ጩፋ መጽሐፍ ቅዱስ አልጻፈም። እሺ፣ ሁለተኛ እንዳይደገም ጻፉለት። ላይ ያላችሁ ከታች 213 ሰዎች ርዕሱን ጻፉለት። የአንተ ለምን አትናገርም? እዚህ እያለ ማንም አይጽፍም። ማሳተሙ ነው እንጂ ርዕሱን አላሳተሙም። ኢየሱስ ወዳጄ ነው ምናምን የሚል መጽሐፍ አሳተሙ። ምን የሚል? ኢየሱስ ወዳጄ ኢየሱስ ይሁን የሚል መጽሐፍ አሳተሟል። አየኸው፣ በጣም ደስ ይላል ማለት ነው። የሰጠው እንኳን አርዕስት እንደዚህ እንኳን ብሎ ጽፎ ከሆነ ኢየሱስ ወዳጄ ብሎ የሚል ነው ርዕሱ ራሱ የተጻፈው። ደስ አይልም? መጽሐፍ አሳተሟል። ኤርሚ ምንም ይሁን ቆይ ወንድማችን ቆይ፣ አየህ መጽሐፉ ስሙን እንኳን አታውቀውም፣ ግን አምጣው ብዬ ስለ ኢየሱስ አሳተሟል። ቴንክ ዩ አመሰግናለሁ። አመንክ ማለት ነው። ማሳተሙ ካሳተመ መጽሐፉን አምጣው። መጽሐፍ ቅዱስ አሳተሟል ነው ያልከኝ? የለም ግን ከታይ ጻፉለት ነው ያልከው። አንተም አታውቀውም፣ ግን መጨረሻ ላይ እኔ ረስቼው ነው። እግዚአብሔርን ኤርሚ ረስቼው ነው። በጣም ነው የምወድ። በነገራችን ላይ ገና ነው ኢየሱስ ያው ጻፈል። ችግርን ገና ነው ኢየሱስ ነው አይደል ብሎ ይጻፈው። ገና ነው ኢየሱስ። ኦኬ ቴንክ ዩ ብራዘር፣ አመሰግናለሁ። ምንድን ነው የጻፈው? መጽሐፍ ነው። እሺ ይሄን መጽሐፍ እዩ ጩፋ ወንድማችን ከጻፈ በኋላ በእውነት በዚህ መጽሐፍ ይሄን መጽሐፍ ለጸሎት ተጠቀሙበት። ሰላቢ እንዳይገባ በኋቃችሁ ስር አድርጉት። በረከት በቤታችሁ እንዲጎርፍ እንዲትረፈረፍ በየበኋቃችሁ ስር በየትራስጊያችሁ ስር ከቻላችሁም በቆዳ ሰፍታችሁ አንገታችሁ ላይ አድርጉት። በየቦርሳችሁ ያዙት። ይሄን መጽሐፍ የጻፈ ያጻፈ፣ የደጎሰ ያስደጎሰ፣ ያነበበ ያስነበበ 22 ትውልዱ 42 ትውልዱ ይማራል ብሎ የሚል ነገር ጽፎበታል እዩ እዛ ላይ። ደስ የሚለው ግን መጽሐፍ ቅዱስ ብቻ በመጽሐፍ ቅዱስ ብቻ የምታምን ከሆነ ሌላ መጽሐፍ አያስፈልግም። ወንድም ማለት ቆይ ልጨርስ። ርዕሱ ብቻ አየህ፣ በጣም እንዴት ደስ ይላል። ሲጻፉት እኔ አላየሁትም ነበረ። እስኪ ጻፉት ገና ነው ኢየሱስ ነው ብሎ የጻፈው እንዴት ይገርማል። አንተዬ አየህ፣ ገና ነው ተክለ ሃይማኖት የሚባል የለም እኛ ቤት። ፍጡሩን አይደለም ገና ነው ምናገር
ቆይኛ እናውራ። እሰጥሃለሁ እንዳሳተመ አንተ ግን አላሳተመም ትላለህ። ለምን ትዋሻለህ? ቅድም መጽሐፍ ቅዱስ ነው ያልከው፣ አሁን መጽሐፍ አልክ። ቆይ አድምጠኝ፣ እንደማመጣ አየህ። ገናናው ኢየሱስ ነው ያለው። በቃ ጴንጤ ቤት ገናና አንድ ነው፣ ሂሯችን አንድ ነው፣ ኮከቡ አንድ ነው። የገነነው ሊገንም የሚገባው የምናገነውም እሱን ነው። የምናልቀው ከፍ ከፍ የምናደርገው እሱን ነው። እዩ ጩፋ የሚሆን ዳጊ ኤርሚያስ የሚሆን ማናችንም ጴንጤዎች እንደዚህ ነው። ስለዚህ አንደኛ እዩ ጩፋ የጻፈውን መጽሐፍ አታውቀውም። ርዕሱን ሰዎች ናቸው ጠይቀው የጻፉት። ያ መጽሐፍ ደግሞ ሲጽፍ ወንድማችን የጻፈበት መጽሐፍ አላነበብከውም። ውስጡ ያለውን ይዘቱን አታውቀውም። ስለማን እንደጻፈ አታውቅም። ለጸሎት ተብሎ አይሸጥም፣ አይለወጥም። ኦኬ። ይህንን መጽሐፍ ጽፎ ገዝቶ በቤቱ ያስቀመጠ ምሬ ምርልሃለሁ ገሃነመ እሳትን አያያትም ብሎ የሚል አርቲ ቡርቲ ነገር እንደማይጽፍ በ1000% እኔ እፈርምለታለሁ። የእዩ ጩፋ መጽሐፍ ሳላነበው እፈርምለታለሁ። ምን ብዬ? ይህንን መጽሐፍ ያነበበ በረከትና ሰላቢ በቤቱ አይገባም፣ በረከት ይትረፈርፍለታል፣ መዳንን ያገኛል ብሎ እንደማይል በጣም እኔ አስረግጬ መጽሐፉን ማንበብ አይጠብቅብኝም፣ እፈርምለታለሁ ራሱ ለእዩ ጩፋ እንደዚህ እንደማይል ማለት ነው። አሁን ስለሆነ ልክ ነው። የተጠየቀውን ጥያቄ ብራዘርዬ፣ የተጠየቀውን ጥያቄ ካልሆነ ደውዬለት እንዳላስገባውና እዚሁ እንዳያፋጥጥህ ለማለት ነው። እኛ እንደዚህ ነው የማይገባ እሱ ደረጃውን የሚያውቅ ሰው ነው። እንደዚህ አይነት ትርኪ ምርኪ ውስጥ አይገባም። በነገራችን በጣም አደንቀዋለሁ። ችግር የለውም። እሺ አየህ፣ በጣም መቼም ደግሞ ስልኩ አይኖርም። አይገርምም? ችግር የለም ወንድም አለም፣ ችግር የለውም። ታውቀዋለህ ማለት ነው። የቅርብ ሰው ነው ማለት ነው። ዘመድ ለማለት ነው። ይሄን አለርግጠኛ ቆንክ። ኦኬ። አሁን የተጠየቀው እነዚህ መጽሐፍቶች አንተ ታነባቸዋለህ። ድርሳነ ሚካኤልን አነባለሁ አልከኝ ቅድም። ውዳሴ ማርያምን አነባለሁ አልከኝ ቅድም። ድርሳነ ሚካኤልን አንብበህ ታውቃለህ? ድርሳነ ሚካኤል አላነበብኩም። እስቲ አንብበልኝ፣ አንድ የሆነ ነገር አውጣልኝ። ቅድም ግን ምን አለ? ድርሳነ ሚካኤልን አነባለሁ፣ ውዳሴ ማርያምን አነባለሁ። ቢኖረኝ ብያለሁ፣ አልዋሸም ብያለሁ። ቢኖረኝ አነባለሁ ብያለሁ። ቢኖርህ ነው ፖለቲካ አላነበብከውም ማለት ነው። ስለዚህ ድርሳነ ሚካኤልን አላነበብከውም ማለት ነው። እሺ፣ ውዳሴ ማርያምን አንብበዋል? ውዳሴ ማርያም አነባለሁ ጠዋት ጠዋት። ታነባዋለህ? የትኛውን ቀን አንብበህ ታውቃለህ እስከዛሬ ድረስ? አይመለከትም። ምክንያቱም አንተ ጴንጤ ነህ፣ እኔ የማነበውን እኔ የማውቀው። እሺ፣ ውዳሴ ማርያምን እንዳላነበብክና እንዳነበብክ ጥያቄ ልጠይቅህ ነው። አላጠይቅህ። የኃጢአት ዕዳችን በማን የተደመሰሰው? የኃጢአት ዕዳችን በማን የተደመሰሰው? በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም። ከሱ ውጭ በሌላ የተደመሰሰ የለም? የለም። እኛ እመቤታችንን አማልጅ እንላለን እንጂ ደምስሽልን ብለን ቀጥታ አልጠይቃትም። ኦኬ። የቀድሞ መርገም በማን የተሻረልን? በማርያም ወይስ በእመቤታችን? በእመቤታችን። በእመቤታችሁ የተሻረው አይደል? በኢየሱስ አልተሻረም? ተሽሯል። በሁለቱም ነው የተሻረው ማለት ነው። ነው እንደዛ ይባላል። በማን የተሻረው ታዲያ የቀድሞ እርግማናችሁ? በእመቤታችን በቅድስት ድንግል ማርያም አማላጅነት እና በማችንም በመውለድ በኢየሱስም በመውለድ በኢየሱስ የጠየኩን መልስልኝ። እኔ ሁሉ ቀን መታችሁ ስለ ማርያም ስታወሩ ወለደችው ነው የምትሉት። እኛ እኮ አልወለደችውም አላልንም። የወለደችው ከድጃ ነችም ብለን አላልንም። የጌታችን እናት ናት። በቃ ምንም ሳናላምጥ የዋጥነው እውነት ነው። እኔ ጠየቅኩ፣ የቀድሞ እርግማናችሁ በማን የተሻረው? በማርያም ወይስ በኢየሱስ? በማርያም። እሺ፣ ውዳሴ ማርያም ግን በኢየሱስም ነው ይላል እንዲያው ያነበብከው መጽሐፍትን ነው እንዴ? ታውቃለህ? እኔ ደግሞ ያሳየኝ። እሺ፣ አድነን ከሞት ሰውረን። አሁን አንተን ነው የሚሰውርህ ማለት ነው። እሺ፣ ማታመጣው የለም እኮ ጋይድ። እሺ፣ መጽሐፍቶቻችሁ ነው ማውጣው። ኦኬ፣ እሺ። ምን አለ የኛ ካህናት ራሱ እንደዚህ መጽሐፍ ቢኖራቸው እኮ የት በደረሱ። ኦኬ፣ አይልም ብለኸኛል። እንግዲህ አሁን ውዳሴ ማርያም እንዳነበበ እኔ አንብቤያለሁ ብዬ ብዙ አልልህም፣ ግን
ማንበቤና ለማንበቤ ይታይ። የቀድሞ እርግማን በማን ነው ይጠፋልን ይላል። የሐሙስ ውዳሴ ማርያም አንቀጸ ብርሃን የሐሙስ ውዳሴ ማርያም ምን ይላል? እስኪ አንብበው። እዚህ ማሳይ ምን ይላል? አንብበው። ለሁላችንም ስክሪንሾት አድርጋችሁ ያዙት ከፈለጋችሁ። ገጽ 32 ገጹ በተለያየ መጽሐፍት ላይ ሊለያይ ይችላል። ሚላ አንብበው። እሺ። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ይቅርታ ለሁላችን ይሆን ዘንድ ነውና። ይቅርታ ሳይሆን ይቅርታሽ። ኦኬ። ያው በብዙም እየታየኝ አይደለም። ችግር የለም። እንደዛ ይቅርታሽ ለሁላችን ይሆን ዘንድ ነውና ሔዋን ከእንጨት በልታ ባደረገችው አመጽ ነው። አዎ አመጽ። እንግዲህ እዚች ጋር የሚያሳየን ያው ሔዋንን ሜንሽን አድርጎ ነው። ስለዚህ በእሱ የመጣን ኃጢአት በቤታችን እንደተደመሰሰልን ነው የሚታየው። ልክ ነው። ቀጥል። ምን ልቀጥል? አንብባ። ሔዋን እንጨት በልታ ባደረገችው አመጽ በባህሪያችን ያደረ የቀድሞ ርግማን በእርሷ ጠፋልን። በቃ ልክ እኮ ነው። ሔዋን ባደረገችው በእመቤታችን ጠፋልን ነው የሚለው። አዲስ ነገር እኮ የለውም። ኤርምዬ እንዴ ጨርሰውና አንብበው። እንዴ ሳታነበው ነው እንዴ ማብራሪያ የምትሰጠው? ለምን ፈራኸው? እሺ። አይ መፍራት በባህሪያችን ያደረ የቀድሞ ርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት በቃ አራት ነጥብ ድረስ ቢያንስ አንዱ ግድ የለም። ዳግመኛ ድንግል ማርያም በር ተከፈተልን ከዕፀ ሕይወትም እንበላ ዘንድ አደለን። ይኸውም እኛን ስለ መውደድ መጥቶ ያዳነን የክርስቶስ ክብር ስጋውን ክብር ደሙ ነው ይላል። ስለዚህ ሔዋን ባጠፋችው እመቤታችን አስተካከለችው። በቃ ስለዚህ ትክክል ነው። ምንም የሚያጠራጥር ነገር የለም። ልቦና ያውቀዋል እኮ ኤርምዬ። ስለዚህ አጠይቃኝ ነው ወይስ ጥያቄን እኔ ላቅርብ? አንብብ አልኩ፣ ጥያቄው ማቅረብ ነው። ልክ ነው። ስለዚህ አሁን ጥያቄ አታቅርብ ነው እያልከኝ ያለው? ኧረ አላልኩም። ጥያቄ ማቅረብ። ስለዚህ ጥያቄ እንዳቀርብ ከተፈቀደልኝ ጥያቄ ልጠይቅህ፣ እንዴት ትክክል እንዳልሆነ ላሳይህ ማለት ነው። አንደኛ ሔዋን ምንድን ነው የበላችው? እንጨት በላች ብሎ የሚል ከመጽሐፍ ቅዱስ ላይ ያምጣልኝ። ዕፀ በለስና እንጨት ምን አገናኙታል? አንጣው። ዕፀ በለስ ብሎ ምንድን ነው በላች ብሎ የሚለው ዘፍጥረት መጽሐፍት ላይ እንጨት በልታ ብላችኋል እናንተ። እንግዲህ እንጨት በላች ብሎ የሚል እዚህ ጋር እኮ የተቀመጠው ልክ እኮ ነው። ከእንጨት በልታ ይላል። ዕፀ በለሱ የሚገኝ ከእንጨት ላይ እኮ ነው። እንደው በመድኃኒዓለም ዳጊ ግን ይደብራል። ትልቅ ሰው ነው። ጫት ምናምን አትበል። በጣም ያስጠላብሃል። እንደተማረ ሰው ጻፍ ስጽፍ ማርያምን በጣም ነው የሚደብሩት። የፈለጉትን ይጻፉ እነሱ። ግን እንጨት በልታ ነው ብላችኋል። ያስጠላል። እሺ ቀጥል፣ ችግር የለውም ኤርምዬ። እኔ ስለምወድ ነው። እኔ እኮ የምታቀርባቸው ርዕሶች የምታነሳቸው ነገሮች ይመቹኛል። እኔ አንድ ቀን እኮ ወደ እናንተ መመለሴ አይቀርም፣ ግን ሚዛናዊ መሆን አለባችሁ ነው እንጂ ልክ ነው እኮ። ዳግሻይም እኮ ምንም አላጠፋም። ምንድነው ያው ከእንጨት አይደል? ጫት አይባልም። ጫት አይባልም። ኖር ነው ሚላ ከእንጨት ጫት ይባላል። መጽሐፍ አለበት እንደዚህ። አሁን ተውሽ። ጫት አንተ የክርስቶስ ባሪያ ነኝ ወንጌላዊ ነኝ ብለህ ካል ትሁት ልትሆን ይገባል እንጂ የማይሆን ነገር መጽሐፍ በቃ ችግር የለም። አሁን ምንም አይመስለኝም። እንጨት በልታ ብሎ የሚለው አንዱ ስህተታችሁ ነው። እንጨት አልበላችም። ኦኬ። ሁለተኛ የቀድሞውን እርግማን በማን አጠፋልን ብሎ የሚለው በእመቤታችን። ሔዋን ባጠፋችው ጥፋት እመቤታችን አስተካከለችው። በቃ ልክ ነው። ይሄ ምን የቀድሞ እርግማን በማርያም ጠፋልን ነው አይደል ብሎ የሚለው? ኦኬ። አንድ ማርያም ደግሞ የሁላችን ምንድን ናት ይላል? መመኪያ ናት። አሁን ማርያም የሁላችን መመኪያ መሆኗና በቀድሞ እርግማን በማርያም እንደጠፋልን ከብሉይ ከአዲስ ኪዳን ጠቅሳ አሳየኝ። ከእግዚአብሔር ቃል ወደ መጽሐፍ ቅዱስ እንሂድ ማለት እና በጊዜ እንጨርስና እንተኛለን።
ምን እናደርጋለን? እዚህ እነ ዳጊም እንጨትም ይበሉ፣ እናንተ እንጨትም በሉ፣ ዳጊ ጫትም ይበል። ደግሞ ጭቅጭቅ አንጥ በቃ አሁን የሁላችን መመኪያ መሆኗን ማርያም ጫት ማለቱ ምንም ማለቱ ልክ ነው እያልከ ነው ኤርሚ? ኖ ቶ ችግር የለውም። የእንጨት ዝርያ ነው ለማለት ነው። አንተ ጫቱ ጋር ቶ በቃ አሁን ማርያም የሁላችን መመኪያ መሆኗን የሚናገርበት የመጽሐፍ ቅዱስ ክፍል እና የቀድሞ እርግማን በእሷ እንደጠፋልን የሚናገሩ ከብሉይ ኪዳን ነቢያት ከአዲስ ኪዳን ነቢያት በቃ ጠቅሰ ንገረን። በቃ አለቀ ማለት ነው። የዛሬ ፕሮግራም በዚህ ይዘጋል። ቴንክ ዩ። እሺ እንዘጋው። ኤርሚዬ አንድ ነገር ልንገርህ። ኖ አንድ ነገር አትነግረኝም ይላል። የጠይቁት ሁለት ጥያቄዎች አሉ። የሐሙስ ውዳሴ ማርያም መሰረት አድርጌ የቀድሞ እርግማን በእርሷ ጠፋልን ብላችኋል። በእርሷ ማለት የተባለችው በማርያም ነው የጠፋልን ብላችኋል። ኦኬ፣ ይሄንን ከመጽሐፍ ቅዱስ ታሳየናል። ይሄን ጽሑፍ እንዳምነው ከመጽሐፍ ቅዱስ ከነቢያቱና ከሐዋርያቱ ታሳየናለህ። ሁለተኛ ማርያም ደግሞ የሁላችን መመኪያ ናት ብላችኋል። አሁን ከመጽሐፍ ቅዱስ ማርያም የሁላችን መመኪያ መሆኗን የሚገልጥ እንደዚሁም የቀድሞ እርግማን በሷ እንደጠፋልን የሚገልጥ እዚህ ጋር የተጻፈውን ጽሑፍ ሊያረጋግጠው የሚችለው ከመጽሐፍ ቅዱስ አይደል? በቃ እሱን መሰረት ስጠን ነው እያልን ያለ ነው። እየጠበቅን ነው ሚላይ ቴንክ ዩ። ኤርሚዬ አንድ ድል ትሰጠኛለህ? አንደኛ ዝግጁ አይደለም። አይ ዝግጁ አይደለም እንድዘጋጅበት ቢያንስ አንቤ እንኳን እንድመጣ ፍቀድልኝ። ለዛሬ ዝግጁ አይደለም? ያ ችግር የለውም። እሺ በሌላ ቀን እንያዘው ማለት ነው። ግን አንድ ነገር ልንገርህ፣ በሌላ ቀን የቤት ስራውን እያመጣህ ወንድሜ የሚላ በዛውም የቤት ስራ ብትሰጠኝ ደስ ይለኛል። አንዳንድ እንዳነባቸው ይህንኑ እየሰጠው ነው። ማርያም የሁላችን መመኪያ ናት ብሎ የሚል በእግዚአብሔር ዓለም በእግዚአብሔር መጽሐፍት ውስጥ ማለት ነው። በብሉይ ኪዳን በአዲስ ኪዳን 66ቱ ብቻ አይደለም 80 አህዱ የሚባለው በእናንተ በኦርቶዶክስ በሚታመነው ውስጥ ማርያም የሁላችን መመኪያ ናት ብሎ የሚል እዚህ ጋር ደብተራዎቹ የጻፉት ጽሑፍ ላይ አረጋጋጭ ሊሆን የሚችል በሁለቱ ኪዳናት በተጻፈው ውስጥ አንዲት ነቁጣ ቦታ አንብበህም አታገኘውም። አንተ አንብበናል ብለው የሚሉ 4 አይን ነው 6 አይን አላቸው ተብሎ የተባሉት የሚድና ጠይቅ አንዲትም ጥቅስ አይሰጡህም ወንድም የሚላ። በሌላ ቀን ግን አንተ ካገኘህ ናና ንገረኝ። በየትኛውም ሰዓት ላይ አግኝቼዋለሁ ባለፈው የሰጠኝን የቤት ስራ ብለህ በመሀል እንደ የትኛውንም ርዕስ እንኳን አድርጌ ብገባ እንደ ብሬኪንግ ኒውስ አስገብቼ ያችን ሀሳብ ተነግረኛል። በፍጹም አልኩ ቃል ለምድር ለሰማይ ይላል የሀገሬ ገበሬ። አታገኝም። ኤፌ ሚዩት አድርገህ ቆይ ለምን መሰለህ እንደዛ ያልኩህ? አንደኛ ማርያምን የሁላችን መመኪያ ናት ብሎ ያለ መጽሐፍ ያዘይስ። አሁን ብዙ ነገር እያወራኩ እየሰማሁ ነው አይደል? ችግር የለ። እሺ የቤት ስራ ስጠኝ ብለህ ስላልክ የጨረስክ መስሎኝ ነው እኮ ልነግርህ ነዋ። አንድ ነገር ማዳመጥ አለብህ። አሁን ለምሳሌ እናንተ አሁን ለምሳሌ የራሳችሁ ህግ አላችሁ በመጽሐፍ ቅዱስ ምንድነው በሶላዎቻችሁ መሰረት የተሆነ ነገር፣ በእኛም ደግሞ ልክ እንደኛው ደግሞ መጽሐፍ ቅዱስ ብቻ የሚል ደግሞ አስተምሮ የለንም። ይሄንንም እንድታውቅ ፈልግ። የኔ ጥያቄ እኮ አይደለም ጥያቄ እኮ እኛ ደግሞ መጽሐፍ ቅዱስ ብቻ የሚል አስተምሮና አመለካከት የለንም ነው። ቆይ ሜላ አንዴ ኤፊ እየሰማኝ ነው? ማይክ ከፍተሃል ኤፊ? ወይስ ልታወራ ፈልገህ ነው? ልታወራ ከፈለግ ትችላለህ። ኦኬ ካልሆነ እሺ ወደ ሌላ ቀን ሄድ ጠይቀህ ትመጣለህ ማለት ነው። ኦኬ ቅድም ምን አልኩኝ? ውዳሴ ማርያም አንብቤያለሁ ብለህ ስላልክ በመጽሐፍቶቻችሁ ለምን ታፍራላችሁ ነው ብዬ አልኩትኝ። ልብ በሉ። ቀጥዬ የማሳያችሁን ጽሑፍ ልብ በሉ ወንድሞችና እህቶች። ኦኬ ልብ በሉና ስሙ። ቀጥዬ የማሳያችሁን ጽሑፍ ለወንድማችን ለሚላ ማሳየው። ይሄ የሐሙስ ውዳሴ ማርያም ነው አይደለ ሜላ? ኦኬ በእርሷ ጠፋልን ነው ብሎ የሚለው የቀድሞ መርገም በእርሷ ነው የጠፋልን ሲል በማርያም ነው የጠፋልን እያለ ነው አይደል? ቴንክ ዩ። ለዚህ መልስ አምጣ ብዬ ስል በሌላ ቀን ጠይቄ እመጣለሁ መምህራኑን ብልሃል። እኔም የቤት ስራውን ሰጥቻለሁ፣ ችግር የለውም። የሰኞ ውዳሴ ማርያም ላይ እንዝለቃ። ሌላ ደግሞ የቤት ስራ ለአንተ ብቻ ሳይሆን ለሊቃውንት አባቶች ሁሉ የሚሆን የቤት ስራ መስጠት ልማዴ ነው። ቁጥር 17 የሰኞ ውዳሴ ማርያም ምን ይላል? እዚህ ጋር የሰው ሁሉ ሰውነት ምን ይላል? እሺ አይታይም? የሰው ሁሉ ሰውነት ፈጽሞ ደስ ይላታል።
በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰውም እርሱ በሚፈቅደው እያሉ ጮኸው ንጉሡ ክርስቶስን ከመላእክት ጋር ያመሰግኑታል። የቀድሞውንም እርግማን አጥቷልና ምን ብለዋልና? ያመሰግኑ የቀድሞውንም እርግማን አጥቷልና። ማን ያጠፋው? የቀድሞውን እርግማን ማን ያጠፋው? ራሱ ክርስቶስ። ኦኬ። የሐሙስ ውዳሴ ማርያም ላይ ማን ያጠፋው ይላል? እሺ፣ የቀድሞውን እርግማን በማን ጠፋልን ይላል እዚህ ጋር የሐሙስ ውዳሴ ማርያም በእመቤታችን። የቀድሞ እርግማን እዚህ ጋር ሰኞ ላይ በማን ጠፋ ይላል? እሷም መመኪያ ናት ይላል። አድምጠኝ። የቀድሞ እርግማን ሰኞ ውዳሴ ማርያም ላይ በማን ጠፋ ይላል? ኢየሱስ ክርስቶስ የቀድሞውን እርግማን አጥፍቷልና የጠላትን ግብሩን አፈረሰብን። ኦኬ። ምንም እኮ የሚጋጭ ነገር የለም። ከእመቤታችን አንተው ቆይ፣ እኔ እኮ ሚላ አንተው አንባቢ ሆነህ ጥያቄ ሳንጠይቅህ ምንም የሚጋጭ ነገር የለም። ምንም በቃ እለፉት ተዉት እያልከን ነው። እኔ ጥያቄ አለኝ። ጥያቄ ግልጽ ነው። ልብ በል፣ ጥያቄ ግልጽ ነው። ወንም የሚል አንድ የጠብቀኝ። ሁለቱም ቃል ላይ የተጠቀመውን ብዕሬን ላንሳ፣ እስክሪብቶዬን አሹዬ ላንሳና ለህዝቡ በጽሁፍ ላስቀምጠው። ልጽፍ ነው፣ ግድ የለም በደንብ ነው እንጂ የምጽፈው ብራዘርዬ፣ እንዲገባ ለሰው እንዲረዱ ማለት ነው። ኦኬ። የሰኞው ውዳሴ ማርያም ላይ የቀድሞው እርግማን በማን ጠፋልን ነው የሚለው? የሰኞው ላይ በማርያም የሰኞ ውዳሴ ማርያም ላይ ኦኬ። እሺ፣ በማን ጠፋልን ነው የሚለው? የሰኞና የሐሙስ ነው ያልከኛ መጀመሪያ? አዎ፣ የሰኞ በመጀመሪያ በማን ሔዋንን በእንጨት በልታ ማርያም ጠፋችልን። እሱኛ የሐሙስ ነው። የሰኞ ነው ያልኩህ። ይኸው የሰኞ ከመላእክት ጋር ያመሰግኑታል ብሎ ከሚለው ቀጥሎ በጌታችን በኢየሱስ ክርስቶስ በለው የቀድሞ ይላል አይደል? በለው ሳይሆን ይላል አይደል? ያ የቀድሞ እርግማን አጥፍቶልናል ይላል። አጥፍቷልና ይላል አይደል? ኦኬ። ማን ነው ማለት ነው ያጠፋው? ጌታችን ኢየሱስ ክርስቶስ። ኦኬ። ጌታችን ኢየሱስ ነው ያጠፋው። ኦኬ። የሰኞ ላይ ማለት ነው። የሐሙስ ውዳሴ ማርያም ላይ እመቤታችን። እሺ፣ እንደዚሁ ነው የተጠቀመው። የቀድሞ እርግማን በማን የጠፋው ይላል? የቀድሞ እርግማን በማን ጠፋልኝ ይላል እዚህ ጋር የሰኞ ላይ በእመቤታችን የሐሙስ ድንግል ማርያም። እሺ፣ በማርያም አይደል? በእመቤታችን በለው ስጽፈው ማርያም ነው ተብሎ የተጻፈው። እመቤታችን ብሎ የሚል የተጻፈ የለም። በእመቤታችን ብትለው ምን ችግር አለ? መጽሐፍ ማርያም ነው የሚላት ማርያም ነው ብሎ የሚላት ማርያም ብዬ ነው የምጠራት፣ የጌታዬ እናት። ኦኬ። የቀድሞ እርግማን የሰኞው ላይ የቀድሞ እርግማን በእርሱ ነው የጠፋልን በጌታችን በኢየሱስ ክርስቶስ። የሐሙስ ውዳሴ ማርያም ላይ ደግሞ የቀድሞ እርግማን በእርሷ ነው ጠፋልን ብሎ የሚለው። እሺ፣ ቅድም ስጠይቅህ የቀድሞውን እርግማን ማን ያጠፋልን ብዬ ስለማን ነበር ብለህ ያልከኝ? በእርሷ ወይስ በእርሱ ነው የጠፋልን?
የመጀመሪያው የሐሙስ ነው የሰኞ አሁን አጠቃላይ የምጠይቅህ በእርሱ ወይስ በእርሷ? አጠቃላይ ጥያቄ ምልክት። የቀድሞ እርግማን የጠፋልን በእርሱ ወይስ በእርሷ ወይስ በእርሱና በእርሷ? እዚህ ጋር በእርሱና በእርሷ። አይ አውዱ ይለያያል። አይ የለም፣ በእርሱና በእርሷ ሶስተኛ ወገን ላድርገው ማለት ነው። አሁን ምርጫ እየሰጠው ነው። የቀድሞውን እርግማን በማን ጠፋልን? በእርሱ በማ በጌታ፣ በእርሷ በማ በማርያም፣ ወይስ በእርሱና በእርሷ በጌታና በማርያም? ወይስ ሁሉም መልስ ማን ነው? ሁሉም መልስ ናቸው ብሎ የሚለው ያዘው። ሁሉም መልስ ናቸው። ሁሉም መልስ ናቸው አይደል? እሺ ኦኬ፣ ሁሉም መልስ ናቸው ብሏል። ስለዚህ ማርያምን መልስ ናት። የቀድሞ እርግማን በእርሷ ጠፋልን ብሎ የሚለውን ይዟል ማለት ነው። አሁን በእርሷ ሔዋን በለስ በልታ በደምብ አንዴ እንጨት በልታ አንዴ እሱ ጋር ዳጊ ደግሞ ሌላ ነገር ጎመን ደግሞ እንዳይቀድም ወደ ጎመን እንዳታመሩ ብዬ ነው። እሺ አሁን በእርሷ የቀድሞ መርገም እንደጠፋልን የሚናገርበት፣ በማርያም የቀድሞ መርገም እንደጠፋ የሚናገርበት የመጽሐፍ ቅዱስ ክፍል አንድ ስተኛ ወንድም አለ። እዚህ ጋር ተባብለን ተነጋግረን ተስማምተናል እኮ አንድ የመጽሐፍ ቅዱስ ክፍል ጥቅስ ስጠኝ። በእርሷ ነው የቀድሞ መርገም የጠፋልን ብሎ እንደማመጣ እርግጠኛ ነው። የቤት ስራ ነው ብያለሁ። እሱ ሁሉም በቤት ስራ ቀድሞ እኮ የቤት ስራ ስጠኝ አልከኝ። ተስማምተናል እኮ ኤርሚዬ፣ ተስማምተናል እኮ እሱን ነገር ምኑን ተስማምተናል? ይሄኛውን ድጋሚ እሺ እንዲመጣ ተነጋገር ነው። ይሄኛውንም እንደገና እድል ልስጥህ። ይሄኛው ግልጽ ነው። እሱ ቀላል እኮ ግልጽ ከሆነ የመጽሐፍ ቅዱስ ክፍል ጥቅስ ስጠን ያልኳ። ታዲያ አንድ ጥቅስ እኮ የመጽሐፍ ቅዱስን ደግሞ ያው እንግዲህ ቀጠሮ ይዘናል እኮ የመጽሐፍ ቅዱስ ጥቅስ ባልሰጠህበት ታዲያ ግልጽ ነው ትለኛል። ጽፍላለሁ ተዘጋጅቼ ሬዲዮኜ እመጣለሁ። እኩል አታውራ። የመጽሐፍ ቅዱስ ጥቅስ ባልሰጠህበት ግልጽ ነው አትበለኛ። በጥያቄ ምልክት ይደርልኝ ነው ማለት ያለብን። ለምን አሁን የምመልሰው የለኝም ብለህ እስካልክ ድረስ በጥያቄ ምልክት ይደርልኝ ነው እንጂ ማለት ያለብህ የመጽሐፍ ቅዱስ ጥቅስ ስጠኝ እያልኩ ምንም ባልሰጠህበት ግልጽ ነው እኮ እንዴ ኤርሚ ይሄ እኮ ግልጽ ነው ምናምን ነገር ብለህ ማለት አይደለም ያለብህ። ጠይቄ ልምጣ በጣም ያዋጣል፣ ቅድም እንዳልከው ማለት ነው። እሺ አባት እሺ። መጽሐፍ ግን አሁንም ልንገራችሁ፣ እሱ ጠይቆ እስኪመጣ ድረስ መጽሐፍ የቀድሞ እርግማን በሱ በክርስቶስ ኢየሱስ እንደጠፋልን፣ የዕዳ ጽሕፈታችን በሱ እንደተደመሰሰ፣ ጥልን በመስቀሉ ላይ በሱ እንደተገደለ ነው መጽሐፍ ቅዱስ የሚነግረን ማለት ነው። በእርሷ የሚል መጽሐፍ እና በእነርሱ የሚል መጽሐፍ የሚናገረው ነገር የለም። ስለዚህ በማርያም የቀድሞ መርገም ተሻረ ብሎ ያለ ነቢይም ሐዋርያም የለም። የቀድሞ እርግማን ግን በእርሱ በጌታችን በኢየሱስ ክርስቶስ እንደሚሻር፣ የኃጢአት ዕዳችን እንደሚደመሰስ የቀደሙ ነቢያትም የብሉይ ኪዳን ነቢያትም የአዲስ ኪዳን ሐዋርያትም ተናግረዋል። ስለዚህ ይሄንን ቲክ እንሰጣለን። በጌታ ኢየሱስ ክርስቶስ ነው የተባለው ማለት ነው። ይሄኛውንስ ትልቅዬ ኤክስ እንሰጣለን። ወንድማችን ግን በጥያቄ ይያዝልኝ በሌላ ቀን ይዤ እመጣለሁ ብሏል። በይደር ይዘንለታል በእንጠልጠል ማለት ነው። ኦኬ። ስለዚህ ውዳሴ ማርያምን እንደዚህ ብሎ ይናገራል ማለት ነው። ኦኬ። ስለዚህ እነዚህ መጽሐፍቶቻችሁ አሁን ይህንን ያልከውን እኔ ርዕስ አድርጌ ያስቀመጥኩትን ይህንን ትምህርት አሁን ያልከውን ትምህርት በሙሉ የሚያወሩት እነዚህ የሚቃዡ መጽሐፍቶች መሆናቸው ዓለም ይወቅልኝ። ነገረ ማርያም የሚባለው ትምህርት ሚሮሎጂ የተባለው ትምህርት የኦርቶዶክስ ትምህርቷ 95% ትምህርቱ የሚቀዳው ከመጽሐፍ ቅዱስ ሳይሆን ከነዚህ አርቲ ቡርቲ ከሆኑ መጽሐፍቶች ነው። ኦኬ። ማርያም ለኃጢአተኞች መድኃኒት ናት ብሎ የሚለው ከመጽሐፍ ቅዱስ አይደለም የተቀዳው፣ ከነዚህ መጽሐፍቶች ነው። ማርያም ፀሐይና ጨረቃን ፈጥራለች ብሎ የሚለው ትምህርት የተቀዳው ከመጽሐፍ ቅዱስ አይደለም፣ ከነዚህ መጽሐፍቶች ነው። ማርያም ዓለም ሳይፈጠር አስቀድሞ ነበረች ብሎ የሚለው ትምህርት የተቀዳው ከመጽሐፍ ቅዱስ አይደለም፣ ከነዚህ መጽሐፍቶች ነው። ማርያም አማላጅ ነች ብሎ የሚለው ትምህርት የተቀዳው ከመጽሐፍ ቅዱስ ሳይሆን ከነዚህ መጽሐፍቶች ነው። ማርያም በሰውና በእግዚአብሔር መካከል የሆነች ብቸኛ መካከለኛ፣ ጻድቃን በገነት ደስ የሚሰኙባት፣ ኃጥአን ከሲኦል የሚወጡባት ብሎ የሚለው ትምህርት የተቀዳው ከመጽሐፍ ቅዱስ ሳይሆን ከነዚህ መጽሐፍቶች ነው።
ማርያም አማላጅ ነች ብሎ የሚለው ትምህርታቸው የተቀዳው ከመጽሐፍ ቅዱስ ሳይሆን ከእነዚህ መጽሐፍቶች ነው። ሚሮሎጂ ትምህርት የሚባለው እንዳልኳቸው 5% ለመጽሐፍ ቅዱስ ሰጥቼ ማለት ነው። 95% በጥናት የተደገፈ ባይሆንም ግን 95% በእኔ ባለኝ ግምት 95% የተቀዳው ከምንድነው? ከመጽሐፍ ቅዱስ አይደለም። ስለዚህ እነዚህ መጽሐፍቶች አፍረውባቸዋል፣ እጅ ሰጥተውባቸዋል። ለተጠይቁትም ጥያቄ ሲጠይቁ አሁን ወንድማችን ልክ እንዳለው ነው የሚመልሱት። ሁሉም ከሊቅ እስከ ደቂቅ ተዘጋጅቼበት አጥንቼበት ጠይቄበት ልምጣ ነው እንጂ ብለው የሚሉት እነዚህ መጽሐፍቶች አይረቧችሁም፣ አይጠቅሟችሁም። ባይዘወይ ልብ በሉ። እንደው በጣም ፓ ምናምን ነገር እንድትሉ ፈልጌ አይደለም። ከይቅርታ ጋር ምሕረት ይደረግልኝ። ባይዘወይ ጥርስ ከምላሳቸው አውጥቼ የማነባቸው መጽሐፍቶቻችሁ እነዚህ ናቸው። ከላይ እስከታች የተሰተሩት ማለት ነው። ኦኬ፣ በአንድ ሼልፍ ላይ ብቻ ያለ ማለት ነው። ኦኬ፣ ልብ በል። እነዚህ በሙሉ የኦርቶዶክስ መጽሐፍቶች ናቸው። ለእኔ ለህይወቴ ምንም የሚጠቅም መጽሐፍ የለም እዚህ ውስጥ። ለልጆቼ የማስተላልፈው መጽሐፍት የለም እነዚህ ውስጥ። ሰው መቼም የቱ ጋር እንደሚያቆም የህይወት ዘመኑ የቱ ጋር እንደሚያቆም አይታወቅም። ድንገት እንኳን ቀድሜ ወደ ጌታ ብሄድ ለሚስቴ ነግሬያታለሁ። እነዚህ መጽሐፍቶች ልጆቼ የአባታችን መጽሐፍቶች ናቸው ብለው እንዳይሉ እኔም ነግሬያቸዋለሁ፣ እነግራቸዋለሁም። ደግሞ የሚያውቃሉ የማ መጽሐፍቶች እንደሆኑ የእኛ መጽሐፍቶች እንዳይደሉ። ምንም ለህይወታቸው የማይጠቅም ለቅርስነት እንኳን አባታችን ሲጠቀምባቸው የነበሩ መጽሐፍቶች ናቸው እንኳን ብለው እንዳይሉ ነግሬያቸዋለሁ። ያውቃሉ። ለምን? እነዚህ ህይወት ገዳይ የሆኑ መጽሐፍቶች እንጂ ህይወት ሰጪ የሆኑ መጽሐፍቶች አይደሉም። ኦኬ፣ ያውም ጥቂቱ በዚህ በአንድ ሼልፍ ላይ እንደዚህ ያስቀመጥኩት ማለት ነው። ኦኬ፣ ስለዚህ እነዚህ መጽሐፍቶችን ለምንድን ነው ያፈሩባቸው? በእነዚህ ይህን እችን ነገር ድጋሚ ልናገርና ለወንድሞች እንስጣቸው ስላሉ ማለት ነው። ልብ በሉ። ኦርቶዶክሳውያኑ በሙሉ እነዚህን መጽሐፍቶቻቸውን ለምን ይጠቀሙባቸዋል? አጋንንትን ለማባረር ብለው ይላሉ። ሶሪ፣ ለማባረር፣ ለፈውስ፣ ለበረከት፣ ለትምህርት። አንድ ሰው ውሸትህን ነው ኤርሚያስ የማይሉትን አትበል ብሎ የሚል የለም። ገብቶ ሊያስተባብል የሚችል አጋንንትን ለማባረር ይጠቅማሉ ያሉ እንጂ እውነት ለመናገር አጋንንትን ለማቅረቢያ ነው የሚጠቅሙት መጽሐፍቶቹ። አጋንንትን በጣም ነው የሚስቡት የሚያቀርቡት። ምክንያቱስ በመጽሐፍቶቻቸው ውስጥ የተጻፉ በህይወት ዘመን ሰምታቸው የማታውቃቸው ስሞች ሁሉ ጭምራሉ። በቅዱስ ሚካኤል ክንፍ ላይ ሚካኤል ተነቅሶት ነበረ እያሉ ብለው የሚሉት ቀልድ ማለት ነው። የባልቴት ወሬ አርቲ ቡርቲ። የቅዱስ ሚካኤል ክንፍ ላይ እግዚአብሔር ስዕል ስሎበት ነበረ። አንደኛ የእመቤታችን ስዕል በገብርኤል ክንፍ ላይ ተስላ ነበር አሉ። ሁለተኛ ቅዱስ ሚካኤል ክንፉ ላይ ደግሞ እግዚአብሔር የእሱን ድብቅ ማለት ድብቅ ማለት ነው፣ ድብቅ ስሙን ሁሉ ጭምር ጌታ አዛዝ ጽፎት ነበረ ብለው ይለዋል። እና ስታነበው መጽሐፍቶቹ አጋንንት ከአንተ እንዲርቁ አይደለም የሚያደርጉት፣ አጋንንት እንዲቀርቡ ነው የሚያደርጉት። ለፈውስ ብለው ይሏቸዋል። መጽሐፍቶቹን ቁጭ አድርገው እንደነኛ አይነት መጽሐፍቶችን ውሃ ስራቸው አስቀምጠው ያነቧቸዋል፣ ይደግሟቸዋል፣ ከዚያ ይጠጧቸዋል፣ ይጠቀሙባቸዋል ማለት ለፈውስ፣ ለስጋ ፈውስ ብለው ማለት ነው። ለበረከትም ብለው ደግሞ ይጠቀሙባቸዋል። ቤታቸው በበረከት እንዲሞላ፣ ቡሃቃቸው እንዲትረፈረፍ ምናምን ነገር
ልጆቹ ራሱ እንኳን መውለድ ካቃታቸው እነዚህ መጽሐፍቶች የተደገሙበት ውሃዎች አይደለም፣ መስቀሉ ራሱ ይታጠብና እጣቢውን ይጠጡታል። ይሄ የእጣቢ ጉዳይ ከተነሳ የመስቀልም አጣቢ ቀላል ነው። ኤርሚያስ ለምን እንደዚህ ልታካብደው ትፈልጋለህ ብላችሁ ማለት ትችላላችሁ። የእግር እጣቢ በሚጠጣበት ቤተክርስቲያን የእግር እጣቢ መድፋት አይገባም። ይጠጡታል እግር እጣቢ ከነጭቅቅቱ ጭምር ብለው የሚያስተምሩ አባቶችና ቤተክርስቲያን ባለችበት። ይቅርታ ሂሩትዬ፣ እንግዲህ እራት እየበላችሁ ከሆነ እዚህ ቤት እራት በልታችሁ ምሳ በልታችሁ ነው መምጣት ያለባችሁ። ሎሚ እየመጠጣችሁ ወደዚህ ቤት መግባት ያለባችሁ ወደ ላይ እንዳይላችሁ ማለት ነው። እና የመስቀል እጣቢ ይጠጣሉ። እነዚህን መጽሐፍቶች እናቶቻችን ጀርባቸው ላይ አድርገው ይታዘሏቸዋል። ለምን? ለበረከት። ምንድነው በረከቱ? ልጅ ይሰጣሉ ተብሎ እንኳን ይታመናል። ይህም ብቻ አይደለም፣ መጽሐፍቶቹን ለትምህርት ሁሉ ይጠቀሙባቸዋል። አጋንንት ለማባረር፣ ለስጋ ፈውስ፣ ለስጋ በረከት፣ ለነፍስም በረከት፣ እንደዚሁም ለነፍስም ትምህርት፣ ለስጋም ትምህርት እንዲሆን እነዚህን ሁሉ የሚጠቀሙት ዕለት ዕለት የሚያነቧቸው እነዚህን መጽሐፍቶችን መሰል መጽሐፍቶችን ቅድም በሸልፌ ላይ ያሳዩዋቸውን እንጂ ይሄን መጽሐፍ አይደለም የሚያነቡት። ይሄ መጽሐፍማ በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ዘንድ አይነበብም። ገና ምንድነው የሚለው ማርቆስ የማርቆስ የመናፍቃኑ በቃ እንደዚህ ብሎ የሚሉ እንጂ መጽሐፍ ቅዱስ ብሎ የሚል ስንት ኦርቶዶክሳዊ ነው የሚያነበው? ስንት ኦርቶዶክሳዊ ነው የሚያነበው? ጣጣት የሚደግመው የሚያነበውን ብለህ በለኝ፣ የሚደግመውን በለኝ። የለም። አይ ምንም ልረዳሽ አልችልም። መቅዲ ጦምሽን ዳሪ ዛሬ እንግዲህ ምንም ልረዳችሁ አልችልም። እንደዚህ የሚጠቀሙባቸው መጽሐፍቶች ለምን አፈሩባቸው ነው የኛ ጥያቄ። ምንድነው ምክንያቱ? አትጠቀሟቸውም እንዳንል ትጠቀሙባቸዋላችሁ። አጋንንትን ለማስወጣት ወይ አጋንንት እንዳይቀርባችሁ፣ የስጋ ፈውስ እንድትፈወሱ፣ የስጋም የነፍስም በረከት እንድታገኙ፣ ለስጋም ለነፍስም ትምህርት የምታገኙበት መጽሐፍቶች ዕለት ዕለት የምታነቧቸው ናቸው። ለምን አፈራችሁባቸው? ለምን እጅ ሰጣችሁባቸው? እያልን እንግዲህ ወንድማችን ሚላን ጠይቀኑ ሁለቱንም በሂደር እያዝልኝ አሁን አልተዘጋጀሁበትም ብሏል። ይሄ ጥበብ ነው። እውነቱን ግን የምነግርህ ለአንተ ወንድሜ ህይወት ይሻልሃል። ለእኔም ለአንተም ለዓለም ሁሉ ነፍሱን እስከ መስጠት ድረስ የወደደን አንድ ጌታ የሁላችን ፈጣሪ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ ሰው ሆኖ ለበደል ኃጢአታችን እስከ መስቀል ሞት ድረስ ወዶሃል። እሱ በመረጣቸው በቅዱሳት ሐዋርያት እና በነቢያት የተጻፈ 66 እስትንፋሰ እግዚአብሔር ያለበት የእግዚአብሔር ቃል መጽሐፍ ቅዱስ አለ። በቃ የሰው ልጅ በቂ ከበቂ በላይ የሆነ መጽሐፍ ተሰጥተዋል። ዛሬ እነዚህ መጽሐፍቶች ተጽፈው ከሰኞ እስከ ሰኞ እነዚህን መጽሐፍ ነው ሲደግሙት የሚውሉት። ከሳምንት እስከ ሳምንት ያለማሰለስ ያለማቋረጥ የምታነበው ይሄንን ከሳምንት እስከ ሳምንት ወጥረህ አንብብ፣ ጸልየው፣ ድገመው፣ በረከት ታገኛለህ፣ አጋንንት ይርቃልሃል አይባልም። እዛ ቤት አይባልም። በኦርቶዶክስ እጅ ላይ በወንጌላውያኑ እጅ ላይ ይሄን ነው የምታየው። የትኛውም ቦታ ላይ ጴንጤ ቤት ስትመጣ ይሄን ነው የምታየው። አንድ አይደለም። ቤታችን እንኳን ብትመጣ እኔ ቤቴ ውስጥ እንኳን እንደዚህ ነው ያለው መጽሐፍ ቅዱስ። ይሄ ሁሉ መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ ነው ይሄ። እዚህ ጋር የምታየው 2 4 6 7 8 ከስር ሁሉ ያለው እንግሊዝኛ ነው። 9 10 11 12 13 14 15 16 መጽሐፍ ቅዱስ ነው እጄ ላይ ያለው። ሆን ብዬ እንደዚህ ለማሳየት ብዬ አይደለም የተዘጋጀሁበት። ልብ በሉ። እዚህ ጋር ያለው በሙሉ መጽሐፍ ቅዱስ ነው። በሙሉ አልኩ፣ በሙሉ። በጴንጤ ቤት ስትመጣ አንድ መጽሐፍ ቅዱስ አይደለም፣ በትንሹ 3 እና 4 መጽሐፍ ቅዱስ ታገኛለህ። ከኔም በላይ ያለው አለ። የመጽሐፍ ቅዱሱ መብዛት አይደለም ኤርሚያስ ዋናው ማንበቡ ነው ብለህ ካልክ ደግሞ እንደ ጴንጤ መጽሐፍ ቅዱስ አንባቢ አለ እንዴ? ራሳችሁ እንኳን ራሱ ትናገራላችሁ። በየቤታችሁ ስንት መጽሐፍ ቅዱስ አለ ሲጻፉ? ጴንጤ ወገኔ ቢታኒያ አሁን 4 አለች፣ ጆይ 7 አለች አይደል? ኦኬ ስንት መጽሐፍ ቅዱስ አለ እጃችሁ ላይ? ነው እጃችሁ ላይ አለ። አንዳንዱ አርጅቶባችሁ ውጭ አደረጋችሁት። ስንት መጽሐፍ ቅዱስ አለ በየቤታችሁ?
ያው ለይልኝ ያው ጴንጤውን ይልኝ ሜላ አንብበው። ያው አሞጽ 5 ይላል ከእስራኤል ሙሴ 5 ዘሰን ኦፍ ጋድ 5 የሰማይ ቤቴ 2 እታግዬ ከእስራኤል ማነው ከአውስትራሊያ 3 ማራናቴ ጌታ 2 ኢየሱስ ጌታ ነው 4 ቴንኪው 2 አሼ 4 ሩት ከካናዳ እህቴ 6 ናቲ ሉትራዊ 3 ከሜሪላንድ ማለት ነው ፍቅርተ 3 ግርምሽ 4 የማርያም ወዳጅ 5 ኤርሚ ቢባለው ጥያቄ ምልክት አለው ጋራ ሲጀምር ማለት ነው። አንተ ቶ መስከረም ላቀው ማቃት እህት ነች 5 አየው ጴንጤው ቤት ያለው መጽሐፍ እኔ አሁን ሆን ብዬ አንድ ቀን እንደዚህ ያሳያለሁ ብዬ በዓላማ አይደለም የገዛሁት፣ ግን የምጠቀምበት መጽሐፍት ነው የምጠቀምበት መጽሐፍ ነው። ወንድሞች እናቶች እንዴት አይነት ኮን ኦርቶዶክስ ቤት ሂድና ጠይቅ። ይሄን መጽሐፍ ነው የምታገኘው። ማን ይሄ መጽሐፍ ቅዱስ አይደለም። እንደውም ቆይ እዚህ ጋር 14 ያልኩት ቆይ 2 6 7 8 9 10 11 12 13 14 15 16 17 18 የተረሳ ቦርሳ ውስጥና መኪና ውስጥም ሁለት አለ። 20 መጽሐፍ አለ ማለት 20 መጽሐፍ ቅዱስ መኪና ውስጥም ይሄን ነው ያስቀመጥኩት። ሼልፌም ላይ ነው የምታገኘው። ሳሎን ብትሄድ ይሄን ነው የምታገኘው። ኦርቶዶክስ ቤት ከዛ ካለፈ የህፃኑ የሽማግሌ አሮጊቱ እየተባለ ማለት ነው ስታነበው ቂ ብለህ ስትጠራኝ ትድናለህ ብሎ የሚል ጽሑፍ ማለት ነው ውስጥ ያለው በመከራ ጊዜ ስሜን ቂ ብለህ ስትጠራኝ እደርስልሃለሁ ይላል። ይሄ ቀልደኛ ህፃን ማለት ነው። እና ምድሪቱ መጫወቻ አልሆነችም እንዴ ታዲያ? አልሆንም ወይ እኮ ነው ብዬ የምልህ። ይኸው ስሙ ልንገራችሁ ይላል ይሄ ህፃን ብይ ተጫውቶ ያልጠገበ ህፃን ማለት ነው። አስጨናቂ ችግር በደረሰባችሁ ጊዜ ስሜን ጥሩት። እግዚአብሔርን ጥሩት አይደለም ብሎ የሚለን ስሜን ጥሩት። ማን ነው ባዩ? ህፃኑ ዘህዳር ላይ ማለት ነው። ዘወርሃ ህዳር ገድለ ቅዱስ ቂርቆስ ማለት ነው። ገጽ 68 አስጨናቂ ችግር ምንም አይነት ችግር ሊሆን ይችላል ሲደርስባችሁ ጌታ ሆይ አይደለም ማለት ያለባችሁ ቂ አምጥራ እና ስሜን ጥሩት አለ ማ ህፃኑ ሙሉ ስሜ ተጠርቶ ሳያልቅ ቂ ትታያለች እዚህ ጋር ችጥግ ላይ ቂ ብላችሁ ማን ቂ ብሎ የመጀመሪያውን ፊደል ሲጀምር እደርሳለሁ አላቸው። እነዚህ ሰዎች ናቸው ጻድቃን በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስን በህይወታቸው ሁሉ ጭምር ሳይቀር ሰብከውት አልፈዋል ብለው የሚሉን በመከራችሁ ጊዜ ስሙን ጥሩት አይደለም ብለው የሚሉን ስሜን ጥሩ ነው የሚሉን። ዳዊት ግን ምን ነበር ያለው? በጨነቀኝ ጊዜ እግዚአብሔርን ጠራሁት ይላል። በችግራችን ጊዜ ወደሱ እናንጋጥ ይላል። ወደሱ እንጩህ ይላል። እነዚህ ታዲያ በእግዚአብሔር ልጅ እንድንታመን የሚያደርጉ መጽሐፍቶች ናቸው። ከዚህ የበለጠ ሰይጣን ምን ይጫወትብህ ብራዘር? ስለዚህ አሁን አንተ መከራ ሲደርስብህ ምንም ነገር ሲደርስብህ ማጥራት ያለብህ ጌታ ኢየሱስ እግዚአብሔር ሆይ ድረስልኝ አይደለም ማለት ያለብህ ቂ እዛው መከራ ላይ ቆመ ማለት ነው። ለምሳሌ ሊገል የሚችል ሰው ቢመጣ ጌታ ሆይ አድነኝ አይደለም ማለት ያለብህ ቂ በእውነት ቂ
ብለህ ነው መጥራት ያለብህ ማለት ነው። ይሄ ነው ትምህርቱ። ይሄ ነው የመጽሐፍቶቻቸው ትምህርት። በመከራችን እንኳን ጊዜ እግዚአብሔርን እንዳንጠራ አስጨናቂ ችግር በደረሰባችሁ ጊዜ ስሙን ጥሩት አይደለም ያለን። አየህ፣ የጌታን ስም የሚጠራ ይድናል ብሎ የሚለውን የነቢያቱና የሐዋርያቱን ትምህርት የሚቃወም ሰይጣናዊ የሆነ መጽሐፍት እኮ ነው። ይሄ አጋንንታዊ የሆነ መጽሐፍት ነው። ቀደም ሼልፍ ሞልቶ ያየው መጽሐፍ በሙሉ ናና ሞከረኝ። ለቤቴ እንኳን ጌጥ አይሆኑም። አንተ በጣም ብዙ ጊዜ ገራዥ ውስጥ ነበር ያስቀመጥኳቸው። ለቤቴ ጌጥ አይደለም እዛ ጋር የደረደርኩትኝ። ለልጆቼ የማስተላለፈው ቅርስ አይደለም። ጴንጤው ቤት ስንት መጽሐፍ አለ? ቀደም ሲነግሩህ በትንሹ ምንም እንኳን መጽሐፍ ቅዱስ የለኝም ብሎ የሚል ከ3 መጽሐፍ ቅዱስ ያላነሰ ቤቱ አለው። በኦሮምኛ፣ በትግርኛ፣ በአማርኛ በምናምን ነገር እያለ ማለት ነው። በእንግሊዘኛ አባ ጳውሎስ አሁን እሳቸው 8 አላቸው። ይታይ ልደተ ቃል የሚባለው ሰውዬ በየዞረ ስንት መጽሐፍ ቅዱስ አላቸው ብሎ ሲጠይቅ 30 ዓመት በኡራኤል ልደታ ነው ኡራኤል ቤተክርስቲያን ያገለገለ ሰው 30 ዓመት መጽሐፍ ቅዱስ አለው ተብሎ ሲባል ምንድን ነው ያለው? 30 ዓመት ቤተክርስቲያን ያገለገለ ሰውዬ መጽሐፍ ቅዱስ አለው ብሎ ልደተ ቃል ሲጠይቀው ምንድን ነው ያለው? የለኝም። ታዲያ ምን ሲያገለግል ኖረ? አይ መጽሐፍ ቅዱስን አይደለም ያገለግሉት። እሺ ለወንድሞቼ ልስጣቸው። በእነዚህ መጽሐፍቶች ለምንድን ያፈሩት? ለምንድነው ለመነጋገር ያልፈለጉት? እኛ መልሱ ጠፍቶን አይደለም፣ ግን እየጠየቅናቸው ነው። ለምንድን ያፈሩት? ዳግሻይ ከቻልክ መቀጠል ትችላለህ፣ ካልሆነ ለሌሎች ወንድሞች ይሰጣቸዋለሁ። አንተ በፈለከው ሳላይ መግባት ትችላለህ። ከቻልክ አሁን፣ ካልቻልክ በምትፈልገው ሳላይ መግባት ትችላለህ። ስራ ላይ ልትሆን ስለምችል ማለት ነው። እሺ ዳግሻይ ዝም ካለ ስራ ላይ ነው ማለት ነው። ከታች ወደ ላይ ከታች ወደ ላይ እንሂድ። ኦኬ ወንድሜ መልካሙ እንኳን ደህና መጣ። እሺ ፓስተር ኤርሚ እንዴት ነህ? ሁሉ ሰላም? ደህና ነን። ቴንኪው። ግን ፓስተር አይደለሁኝም። ቴንኪው። ተባረክልኝ። የማገለግልበት አገልግሎት በወንጌላዊነት ነው። ግን ተባረክልኝ። ቴንኪው። ያው አሁን እኮ ወደዛ ስለሄደ ነው። በፊት ያው አንተ የበፊቱን ይዘው ነው። ኦኬ ችግር የለውም። የበፊቱ ያው ወንጌላዊ በሚለው አንተ ያን ያዝከው፣ አሁን እየተለወጠ ወደ ፓስተር ምናምን እኔ ጋ የለም። እኔ የተሰጠኝ ያኛው ይሻላል። እባክህ የበፊቱ እኮ አንድ ቃል ሳይነግሩን እኮ ነው በህይወታቸው የወሰዱን። ተባረክ። እሺ ርዕሱ ላይ የምትለው ነገር አለ። አይ ቲንክ ኦርቶዶክሳዊ ነህ አንተ አይደል? አሁን የጀመርኩት ነገር አለ በእነዚህም ጉዳይ። አሁን ለነገሩ ወንጌሉ ያው እያየው ነው፣ እየነደደ ነው። እግዚአብሔር ይመስገን። ቀላል ነገር አይደለም። እግዚአብሔር ስራውን እየሰራ ነው። እነዚህ መጽሐፍቶች ላይ እንግዲህ ያው ብዙ አሁን እንደውም ወደ እንትን ማለት ጀምሬያለሁ። ወደ እያነበብኩ እዛ ጋ ያሉ ችግሮችን ወደፊት እንትን ብለን በዚህ ስራ ላይ በደንብ መስራት እንዳለብኝ አውቃለሁ። አብረን ብዙ እንሰራለን። እንትን እያለ ነው ለነገሩ ከ30 ዓመት በላይ ፈጅቷል። ፋዘር የሚነግረኝ ነበር እንዴት ተብሎ እነዚህን ነገሮች በየዋህነት ዘመን በተፈለገው ዘመን ምናምን የተጻፉ ነገሮች ናቸው ያውቃሉ። ግን ለህዝቡ ደግሞ ያስለመዱት ስለሆነ በምን አይነት መልኩ መጽሐፍ ቅዱስን ተናግረን እንላለን ሲባል አሁን ደግሞ ጋሬጣዎች መጡ። ዋናው እኔም ይሄን ነበረ። ሰው ወደ መጽሐፍ ቅዱስ ሲገባ ማንበብ ሲገባ መጠየቅ ሲገባ ይኸው ሰሞኑ እጅን ነገር ሲጀምር በጣም የደነቀኝ አንዳንዴ ሰው ማመስገን እፈልጋለሁ። ጥሩ ነገር ፕሮቴስታንቶች ለኢየሱስ እና ለመጽሐፍ ቅዱስ ያላቸው በቃ ደካማ ጎን ማለት ደካማ ስትል
ልባቸው ቅርብ። ልክ ይህንን ስጀምር ኦርቶዶክሶች ደግሞ ይህንን መስማት ሳይፈልጉ ስለ ወንጌልና ስለ መጽሐፍ ቅዱስ በጣም ደንቆኝ አፌን ይዤ እየታዘብኩ ነው። ስለዚህ መሰራት አለበት። እግዚአብሔር እንግዲህ እስከፈቀደው ድረስ ትላንትም እንግዲህ 2000 ሆነው ተሰብስበው መልካሙ ይምጣ ሲል እንዳይመጣብን ብለው እንግዲህ ቀሲስ ዲበኩሉ ነው ያው ከኔ ጋር ጦርነት እንደከፈቱ ነው። አሁን ትላንት የተመቻቸው መስሏቸው 2000 ሰው ሰብስበው በቲክቶክ ውግዝ አምጥተዋል። እስቲ የቲክቶክ ውግዝ ምን እንደሆነ አላውቅም። እንኳን የቲክቶክ እና ከላይም ቢመጣ ምንም ችግር የለብኝም። የጀመርኩት ወንጌል ነው አውቀዋለሁ። እዚህ እግዚአብሔር ያመጣኝ ለዓላማ እንደሆነ አውቃለሁ። ስራ ይሰራል። እንግዲህ ቀሲስ ዲበኩሉ የታወቁ ነው። እኔ ገና ቢኒያም ቤት እያለ ነው የማውቃቸው። መንፈሴ አውቃለሁ። በቃ የደብተራ መንፈስ እንዳለባቸው በእርግጠኝነት አውቃለሁ። ድሮ ነው መጀመሪያም እንትን አይሉኝም አውቃለሁ። አንድ ቀን እንኳን ቤቴ እንኳን ገብተው እንትን ብለው አያውቁም። ለምን ቢባል እንግዲህ መንፈሱ ነው። ብዙ ጊዜ እንትን ይላሉ። ትናንት ብለዋል። እንግዲህ አውጋሽ ክፍል እነሱ ከሆኑ እናያለን። የጀመርኩትን እማላቆም ነኝ። አንድ እንደውም በጣም ጥሩ ታይም ላይ ነው። በቃ ጥሩ ታይም ላይ ነው። ይሄ ወንጌል ይቀጥላል። በእውነት ነው የምልህ። ለራሴ እስኪገርመኝ እስኪደንቀኝ በጣም ንቀው አንድ ቀን አኬ ለምን አታናግረውም ሲሉት አይ ለሱ ምን 3 ኮሜንት ጽፎ እንትን ማለት ነው ብሎ እንግዲህ ንቆኝ፣ ያው እንግዲህ የንቀታቸው ትንሽነት ትላንት ግን አሰብስቧቸው። አየህ እግዚአብሔር ስራውን ሲሰራ እንዲህ ነው። እግዚአብሔር ስራውን ሲሰራ ይሄ እሳት ደግሞ እግዚአብሔር እኔ እንጃ አላውቅም። ያው ድሮ እንሰማለን ሪቫይቫል ኦርቶዶክስ ተዋህዶ ጋር እንደሚነሳ እዛም ሆነን እናውቃለን። እዚህም የሚሰማን ስሜት አለ። እኔ እንጃ አላውቅም። አሁን ደብተራው፣ ደጋሚው፣ አስማተኛው ከትንሽ ከ2 እስከ 3 ዓመት በኋላ ይኖራሉ ብዬ አላስብም። ውስጤም የሚሰማኝ ስሜት ይሄ ነው። አሁን የእግዚአብሔር የመንፈሱ ጸጋ ሁሉ ሲፈስብኝ ይታወቀኛል። አሁን እኔ ትንሽ አሁን ወንጌሉን ብጀምር ውስጤ ሌላ ሰው የሆንኩ ከበፊቱ በጣም እስኪገርመኝ እግዚአብሔር ለውጦኝ እግዚአብሔር ቀይሮኝ ወንጌሉን እዛ ሆኜ በቃ እስከፈለጉት ድረስ ይግፉት፣ እስከ ገፉኝ ድረስ ይሄዳለሁ። እግዚአብሔር መስገን የሚያስ የሚገርም ነው። በቃ የመንፈስ ቅዱስ ፍቅሩ ያፈሰሰሰስ ይላል። በቃ ወንጌሉ እንደው ዛሬ ጠዋት 12 ሰዓት ማንጋ ነው የገባው። ማታ በቃ እረፍት አድርግ ብለውኝ ምንም ሳይደክመኝ ሙሉ ቀን ወንጌል እንትን ስንል ቆየን። ይሄ የእግዚአብሔር ስራ ነው፣ ይቀጥላል። እግዚአብሔር መስገን እግዚአብሔርን አመሰግነዋለሁ ለዚህ እድል ስለሰጠኝ። ቴንኪው ወንድማችን። መልካም እንግዲህ ሰው ወደ ማስተዋል ከተመለሰ ትልቁ ነገር ታውቀዋለህ፣ አንተ አገልጋይ ስለነበርክ ማለት ነው። እኛ ጋር በነበርክበት ሰዓት ላይ አገልጋይ ስለነበርክ ስትናገር ስለሰማው አንድ አገልጋይ የጠራውን ጌታ ኢየሱስ ክርስቶስን ነው የሚያገለግለው፣ የሚሰብከው፣ የሚያስተምረው። ይህ በአባቶቻችን በሐዋርያትም በነቢያትም አገልግሎት ያለፉት ሕያውን አምላክ ለዘላለም የሚኖረውን ንጉሥ ነው እና ደስ የሚያሰኝ ነው። ሰዎች ወንጌልን መስማት አለባቸው። ምን ያህል ዘመን እንደቀረን አናቅም፣ ግን ባለን ዘመን በእግዚአብሔር ፊት አክሊል ሊሆንልን የሚችል ሽልማት ሊሆንልን የሚችል ባንሸለም እንኳን ሕይወቱን ለሰጠን ጌታ ዘመናችንን መስጠት ብቻ አይደለም ሕይወታችንን እንኳን ጭምር እስከ መስጠት ድረስ ልናገለግለው የሚገባ ቢኖር ጌታን ነው። ለዚህ ትውልድ አብዝተን ልንነግረው የሚገባ ነገር ቢኖር ስለ ጌታ ነው። አብዝተን ወንድሞች እና እህቶቼ፣ የሰማይ አምላክ ቅዱስ እግዚአብሔር የሚተባበረን ቅዱሱን ወንጌል ስንናገር እንጂ መንፈስ ቅዱስ የሚተባበረን ቅዱሱን ወንጌል ስንናገር እንጂ የማንንም ፍጡር አንስተህ እንዲህና እንደዛ ሆኗል ተብሎ ቢባል የእግዚአብሔር መንፈስ ከነዛ ከሚያገለግሉ ሰዎች ጋር ያንን ፍጡር ማግኒፋይ ለማድረግ በዚያ አይገኝም። እንደምታውቁት መጽሐፍ ቅዱስ እሱ የእውነት መንፈስ በመጣ ሰዓት ላይ ያከብረኛል ብሎ እንዳለ የጌታ የኢየሱስ ክርስቶስ ስም በእምነት በስፍራዎች ሁሉ በሚጠራበት በዛ አርነት መዳን ይሆናል ማለት ነው።
ስለዚህ ጌታ ይባረክ። እንኳንም እግዚአብሔር ረዳህ። አወራለሁ በውስጥ በርታ፣ ተባረክ። እሺ የቅድሙ ሀሳብ ላይ ሀሳብ እንስጥና አሁን አንድ እንግዳ የሆነ ነገር እጄ ላይ የደረስኩበት መረጃ አለኝ የተጻፈ በዚህ ርዕስ ጉዳይ ማለት ነው። ግን የቀድሞው ላይ እነ ቢኒና እነ አሞጽ የሚናገሩት ካለ ይናገሩና ዳግሻ የሚችል ከሆነ የሚናገረው ይናገርና በዚህ ጉዳይ አቡነ ተክለ ሃይማኖት እግሩ ተቆረጠ ተብሎ ሲባል በጣም ብዙ ጊዜ ይሰማል። ለምን ዓላማ ነው የተቆረጠው ብለን ስንል ስለ እናንተ ሲጸልዩ ነው ይላሉ። መጽሐፍቶቻቸውስ ምን ይላሉ? መድኃኔዓለምን እገልጠዋለሁ። ይሄው ቃል ለምድር ለሰማይ እዚሁ በደቂቃዎች ውስጥ የምታዩት ነው። አቡነ ተክለ ሃይማኖት እግሩ በማን ነው የተቆረጠው? በምን ጉዳይ ነው የተቆረጠው? በዚህ ሰውዬ ጉዳይ ዝም ብለዋል። ድንግል ናቸው እያሉ አቧራ ሲያጨሱ የነበሩ ሰዎች እሳቸው ድንግል ናቸው፣ በድንግልና የኖሩ በድንግልና የታተመ 25ኛው ካህናተ ሰማይ እየተባለ ሁሉ ጭምር የክርስቶስ ሙሽራው 25ኛው ካህናተ ሰማይ በአብ በወልድ በመንፈስ ቅዱስ ፊት ዕጣን ያጠነ መንግስተ ሰማያት በሮ በዚህ በ12 ክንፉ እግሩ ሲቆረጥበት በ12 ክንፉ በሮ እዛ ከ24ቱ ካህናተ ሰማይ ጋር ሆኖ 25ኛ ካህናተ ሰማይ ሆኖ የሥላሴን መንበር ያጠነ ነው ብለውናል። ያው እዛ ቤት ብዙ ነገር የሚታጠነው ዕጣን ብቻ አይደለም፣ ፋንድያም ስለሚታጠን ግን እዛ ሄዶ አጠነ ብሎ ያሉ ምንድነው? ጭስ ነው። ሲጀምር በክንፍ በሮ ብሎ የሚለው ክንፉን እንቶ ክንፍ ታውቃለህ? ክንፍ ኢትዮጵያ ውስጥ ብቻ ያሉ ሰዎች ናቸው ክንፍ ያበቅላሉ ተብሎ የሚባሉት። የክንፉን እንቶ ግን በራ ሄደ እዛ በሥላሴ መንበር ፊት በሰማያት ማለት ነው በኪሩቤል ላይ በሚቀመጠው በአብ በወልድ በመንፈስ ቅዱስ ፊት እፊቱ ሄደ ጭስ እንዲህ ቡል የምታደርግለት እንትን ነጭ ዕጣን ነው። በጣም የዛሬው ዕጣን ለየት ያለ ነው። አይመስልም? ወልድ እንዴት ነው መንፈስ ቅዱስ በዚህ ጉዳይ ላይ ሀሳብ የለም እያሉ የእናንተን ጭስ የሚምግ ሽማግሌ ላይ በሰማይ የለም። አድምቼ ስነግርህ ማለት ነው። እዚሁ ከፈለክ አንተ ታጠንበት። እናትህ ቀበሮቿና ግዛዋ ትንሽም በርበሬ ነገር አድርጋ በሚያጠፉ ሰዓት ላይ በበርበሬ ሁሉ ይታጠናል የሚባል ነገር ስላለ ማለት ነው። ብቻ ምንም ይሁን ምንም ታጠኑበት። 25ኛ ካህናተ ሰማይ ሆኖ በሰማይ ሄዶ መንበር አጥኗል ብለው የሚሉት ሰው ድንግል ነው አሉን። መጽሐፉን ስንበረብር ብራዘር ሚስት አግብቶ ሲኮምኩም የነበረ ነው። ምን አትልም? ሚስቱን ማለት ነው። ጠግቦ ነው ታዲያ። በኋላ ላይ ሚስቱ ሞተችበት ይላል። ስትሞትበት ሚስቱ ደስ አለው ይላል። እና ሰው ኤርሚ ታዲያ ከሚስቱ ጋር ላይ ገናኝ እኔ እሱን እኮ ኃጢአት ነው አላልኩም። እግዚአብሔርም የፈቀደው ነው። ከሚስት ጋር የፈለግከው ማድረግ ትችላለህ። ከሚስትሽ ጋር ከባልሽ ጋር የፈለግሽው ማድረግ ትችላለሽ። ግን መተህ አግብቶ ጠግቦ ደብሮት ሚስቱ ስትሞትበት ደስ አለው ብሎ ወደ ጫካ የገባን ሽፍታ ሁሉ እየመጣ ጻድቅ ነው አትበለኝ። እኔ ጋር ግልጽ አይደለም እንደ አማርኛ መተህ ጻድቅ ነው አትበለኝ። ታሪኩን ሳነብ ያገኘሁት ሐቅ ይሄን የሚያሳየው። ይሄን ጉዳይ ደግሞ ዲያቆን ዳንኤል ክብረት አምልቶ አስፍቶ የራቀውን አቅርቦ የቀረበውን አንቦርቅቆ ጽፎታል። 25ኛው ሱራፊ ብሎ በሚለው ማለት ነው። አቡነ ተክለ ሃይማኖት እስከዛሬ ድረስ ጻድቅ ሰው ነው ተብሎ የሚታመነው ሚስት አለው። ይሄ ይታወቃል? አይታወቅም። ታሪኩ ግን ገድሉ ግን ምን ይላል? ሚስት አለው ይላል። ከሚስቱ ጋር ስንት ቀን አድሯል? 4 ቀን 3 ቀን። ለ3 ቀን ብሎ ዲያቆን ዳንኤል ክብረት የ4 ገዳማትን መረጃ ጽፎ አስቀምጦታል። አሁን ከሚስት አልፈን እግሩ በማን የተቆረጠው እያልን ነው። እህትዬ ትንቧለል እግሩ በማን የተቆረጠው? እስኪ ገባ ገባ ብላችሁ መልሱ። ገባ ገባ ብላችሁ
ቁርጥ የሆነ መልስ ስጡን። አቤት ቁርጥ ያለ መልስ ስጡን ነው የምልህ። ከዛ እኔም ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እንድል ማለት ነው። ቁርጥ ያለውን መልስ ስጠኝ። አራክላልኝ ይላል ጎጃም ሰው። አታመጣውም ስልህ አታመጣውም። ማጠፊያው ነው የሚቸግርህ። በማን የተቆረጠው? በመጥረቢያ ነው? በመጋዝ ነው? በቢላው ነው? በምን የተቆረጠው? እኔ እኮ ቀጥዬ አንድ መጽሐፍ እኮ ልገልጥ ነው። ፈጠን ፈጠን አድርጉት እንጂ አታንቃቁ ነው። ኖ ግቡና መልሶ ካልሆነ በይደር አቆየዋለሁ። ይህንን ርዕስ ቃል ለምድር ለሰማይ ያልኩ ባልቻ አባ ነፍሱት ባልቻ ሆስፒታል ትላለህ እንዴ ዳጊ? ኧረ በመድኃኒዓለም አትረብሹኝ እንዴ! በማን ነው እግሩ የተቆረጠው? ለምን ዓላማ ነው የተቆረጠው? መቼ ነው የተቆረጠው? የተቆረጠው ደግሞ እግሩን የአጥንቱን ስባሪ ስጠይ ብለው ኦርቶዶክሳውያኑ ሲጠይቁት ወግዱ ይላቸዋል። ምን የእግርህን ቁራጭ ተክልዬ ከእግርህ ቁራጭ በረከት አሳትፈኝ ስትለው ምን ብሎ እንደሚመልስልህ ላሳየህ። ኤልያስም ያላግጥባቸው ነበር ይላል። አንተ ተክልዬ ከእግርህ ስባሪ አንዲት ስንጥር ስጠኝ ብለህ ስትለው ምን እንደሚል፣ ከእግርህ ቁራጭ ስጠኝ ብለህ ስትለው ምን እንደሚል ልንገርህ። ኦኬ መልክዓ ሥላሴ መልክዓ ሥላሴ ለንዋይ ውስጥ ምሕረተክሙ አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህሪያችሁ የሚገኝ ቸርነታችሁን ሰላም እላለሁ። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድልን ትሩፋት አጎናጽፉን። ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ወዴት ነው የሄድከው? እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። አይፈቅድልም ማለት ነው። ጊዮርጊስ ጋር ሄደ። ጊዮርጊስዬ ነአ ጊዮርጊስ ነአ በፈረስ የልዳው ኮከብ የልዳው አንበሳ የልዳው ጦጣ በለብተን ምንም ጠብ የሚል ነገር የለም። ምንም ካኑ ማብራዝ አልሰጥህም። ማን ነው የሚናገረው? ያው መልክዓ ሥላሴ ያው መልክዓ ሥላሴ እንዴ ቆይ ያው ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም ይላል። ኢየሱስ እኮ የደሙን ጠብታ አይደለም ነፍሱን እኮ ነው የሰጠህ። ነፍሱን የሰጠህን ጌታ ትተህ ጊዮርጊስን የደም ጠብታ ብለህ ስትለኝ አይፈቅድልም፣ አልፈቀደም ይላል። ጊዮርጊስ አይፈቅድም ማለት ነው። ዝም ብለሽ ነው አንቺ አባቴ ጊዮርጊስ የእናቴ ጊዮርጊስ አያቴ ጊዮርጊስ ብለህ የምትለው ማለት ነው። ጠማማ ትውልድ ንስሐ ነው መግባት ያለባችሁ። እሺ ተክለ ሃይማኖትም ከስባሪ አጽሙ አንዲት ስንጥር እንኳን ከልክሎኛል። ተክለ ሃይማኖትም ጋር ሄደ ከአጥንት ስባሪ ከአጥንት ቁራጭ ከእግር ቁራጭ ተክልዬ የሸዋው ጻድቅ የሸዋው የቡልጋው አንበሳ የቡልጋው ነብር የቡልጋው ጃርት ብለህ ብትለው አንድም አልሰጥም። ስንጥር እንኳን ስንጥር ማለት እንጨት ስንፈልጥ ተሰንጥሮ የሚወጣው ልጣጭ ነገር የምትመስል ነገር ማለት ነው። ተክለ ሃይማኖትም ከስባረ አጽሙ አንዲት ስንጥር እንኳን ከልክሎኛልና። ኦ አንተ ተክልዬ በእግሩ ቁራጭ ያማልደኛል ብለህ የምትለው ሰውዬ ከልክሎኛል። ጊዮርጊስ የደሙ ጠብታ ለእኛ 3 ጊዜ 7 ጊዜ ሞተ ተነሳ ብለህ የምትለው ከደሙ ጠብታ ሊሰጠኝ አልፈቀደም። ደስ አይልም? ምን እያሉ ነው? ተክለ ሃይማኖትና ጊዮርጊስ በተዘዋዋሪ አትቀላውጥ፣ እኔ ጋር ቀለውጥ አትምጣ። ኢየሱስ ነው ነፍሱን የሰጠ ደሙን ያፈሰለ ስጋውን የቆረሰልህ የዳዊት ልጅ እግዚአብሔር ልጅ ነው። እኔ እግሬን አይደለም የተቆረጥኩት ነፍሱን እስከ መስጠት ድረስ እኔንም አንተን የሚወደደ ኢየሱስ ክርስቶስን እሱን ምን ነው ብለው የሚሉ ማለት ነው።
ይቆየን። ኑና መልሱ። እንዴት አይነት ዕዳ ነው? ዝም ብለንማ ተፋጠን መቀመጥ የለብንም። ናና መልስ። እዚህ መረጃ ነው። ከመረጃ ወደ መረጃ እንገላታለን ማለት ነው። ኑና መልሱ። አምጡ። ገና ደርድር ያልጨረስኩት አሁን ይሄን እሺ ይሁና አለች ቀበሮ ይላል። ይታያል። አሁን ኢትዮጵያዊ ሱራፌ ብሎ የሚለው ዲያቆን ዳንኤል ክብረት ነው እዚህ ላይ የጻፈው ስለ አቡነ ተክለ ሃይማኖት የህይወት ታሪክ። ሚስት አግብቶ ሲኮመኩም እንደነበረ 3 ቀን እዚህ ነው የተጻፈለ። መድኃኒዓለም ነው ምስክሬ ብዬ ስልህ ይኸው ገልጬ ነው ማሳየህ። አንተ ዳር ትይዛለህ ስልህ እግሩ በምን ተቆረጠ ነው የዛሬ ጉዳይ። ስለዚህ እነዚህ መጽሐፍቶች በኤግዚቢትነት ተይዘው ለሚገቡ ሰዎች እንጠይቃለን ማለት ነው። የት ነው? ኑ እናወጋለን። ገባ ገባ በሉ። ኑ ገባ ገባ በሉ። ኦርቶዶክሳውያን ወገኖች ዳር ይዘህማ ማየት የለብህም። ኑ ቶሎ። ይሄ መጽሐፍ ስለ አቡነ ተክለ ሃይማኖት እግር መቆረጥ ምን ይላል? ለእኔና ለዳጊ ለመሲና ለመልካሙ እዚህ ላለ ሰዎች ለኤርሚም ይሁን ለቢኒ ለአሞጽም ይሁን ለሚየላ ለኦርቶዶክስም ይሁን ለጴንጤ ለዓለሙ ሁሉ እግሩን ተቆረጠ ይላል ወይስ ሌላ አለ የሚለው? እገልጠዋለሁ። ኦርቶዶክስ ጽፋለች፣ እኔ ያነብላታለሁ። አቡነ ተክለ ሃይማኖት እግሩ እንዴት ነው የተቆረጠው? እጨጌው ይመሰክራል። ይሄኛው ማለት ነው። ይሄኛው ባለጢማ ምን ይናገራል? እግሩ የተቆረጠበትን ኬዝ አውቃለሁ እያለ ነው። እኔ ሳጅን ሆኜ እየጠየቅኩ የእምነት ቃል ክደታቸውን እየተቀበልኩ ነው። አቤት ዝም አትበሉ። ገባ ገባ በሉና መልሶልን። እነዚህ ባልተመቱበት ኢየሱስ ክርስቶስ አይሰበክም እዛ ቤት። ለዚህ ነው እነዚህን ዱቄት ነው ማድረግ ያለበት። ዱቄት አልኩ። አንድ ኦርቶዶክሳዊ ተሟግቶ እነዚህን መጽሐፍቶች ከእጄ የሚያስጥል እስኪ ካለ እናያለን። አንድ እኮ አልኩ፣ የጉራ አይደለም። አንድ አልኩ ወላ ሀንቲ እንደተባለ ማለት አንድ ተሟግተህ ታስጥላለህ። ይኸው አቡነ ተክልዬ ብለህ ያልከው ሰውዬ ሚስት አግብቶ ሚስቱን ሲኮመኩም እንደነበረ ሚስቱን የግብረ ስጋ ግንኙነት ሲያደርግ እንደነበረ የተጻፈው ብራዘር ገድሉን አመጣልሃለሁ። እዚህ ላይ ግን ገጽ 400 አካባቢ ላይ ማነው 397 ላይ እንደዚህ አየህ። የዋልድባው ቅጂ ሲመት ከዳሞ ጀምሮ ማለት በዋልድባው ቅጂ በዮሐንስ ካማው ቅጂ ይሄ ሰውዬ ነው ባይዘው ይሄ ዮሐንስ ካማ የሚባለው ሰውዬ ነው ገድለ ተክለ ሃይማኖትን የጻፈ ደግሞ ያጎት ነው የዘመድ ነው ምናምን ነገር ከነ ማነው አቡነ ሀብተ ማርያም ተብሎ የሚባል በሙሉ ቡልጋ ነው። ቡልጋ ይቀልዳል። አየህ፣ ጎንደሬም ይቀልዳል፣ ትግሬውም ይቀልዳል፣ ኦሮሞም ይቀልዳል። ምድሪቱ የቀልደኞች ምድር ሆኗል። ለእኛ በቀይ በጥቁር እስክሪብቶ ይጽፉና በዛቲ ዕለት አይረፈ በላይ ዘለቀ ብሎ ይልልሃል እና ደጃች በላይ ዘለቀ የሞቱበትን ቀን አምጥተህ ስንክሳር ላይ ጽፈ እኔን ምን አድርግ ነው የምትለኝ? አይ የቋራው አፄ ቴዎድሮስ ያረፉበት በቃ አረፉ፣ ኖሩ፣ አረፉ። እሳቸው ስራቸውን ጨርሰው ሄዱ። ምን ይመለከታል ስለ አፄ ቴዎድሮስ እና ስለ አፄ ሚኒሊክ ታቦት ቀርጸህ በዛቲ ዕለት አይረፈ ብለህ የምትለኝ? በፈለጉ ቀን ይረፉ። ኢትዮጵያን የገዙ ነገስታት ናቸው። አለቀ። ከኑማ ይኸው ነው ብራዘር። በነበሩበት ዘመን መልካምም መጥፎም ነገር አድርገዋል። እንኳን በእነሱ መንግስታት ውስጥ አይደለም በዳዊት መንግስታት ውስጥ እንኳን ራሱ በደልም ተገኝተዋል። ኦኬ፣ ዮሐንስ ካማ የሚባለው ሰውዬ የገድለ ተክለ ሃይማኖትን የጻፈ የእነሱ ዘመድ ነው። አየህ፣ በዘመድ ተደራጅተው ነው የጻፉት። እዘከዝክልሃለሁ እንደዚህ አደባባይ ላይ አውጥቼ ማለት ነው።
የዋልድባው ቅጂ እናስ የዮሐንስ ካማው የሐይቁ ቅጂ እናስ የጣና ቂርቆሱ ቅጂ በቅጂ ሆነን እንዳል አንተ ዝም ብለህ ተጠጣለህ። ይሄንን የደብረ ሊባኖሱ ቅጂ በቅጂ ነው። አይ ገድለ ተክለ ሃይማኖት እንኳን ከአንድ ወጥ አይደለም የተጻፈው። የገድለ ተክለ ሃይማኖት የደብረ ሊባኖሱ ቅጂ አለ፣ የጣና ቂርቆሱ ቅጂ አለ። ገድለ ተክለ ሃይማኖት እንኳን ማለት ነው አንዱ ከአንዱ አይስማማም፣ አንዱ ከአንዱ ይጣላል። አንዱ ጋር የተጻፈው ሌላ ጋር ጥሎታል። ስለ አንድ ሰው እንኳን ለመጻፍ ማለት ነው ተክለ ሃይማኖት ስለተባለው ሰውዬ ለመጻፍ። እሺ የሐይቁ ቅጂ ሐይቅ የተባለው እዛ ወሎ ውስጥ ያለው ማለት ነው። እናስ የዋልድባው ቅጂ በዚህ ውስጥ ምን ይላል? ፍስሐ ጽዮን ማለት የልጅነት ስሙ ነው። ተክለ ሃይማኖት የተባለው በኋላ ላይ በድንግልና ለመኖር ያለውን ሐሳብ ቢገልጥም ይላል ፍስሐ ጽዮን ለአባቱ ቢገልጥም አባቱን ማሳመን አልቻለውም ይላል ዲያቆኑ ሲጽፍ ዳንኤል ክብረት። የዚህን አንደኛው ምክንያት ገድላቱ ሲገልጡት ወባህቱ አስተራአየ አስኬማ በነኮሳት ወውእቱ መዋለ በምድረ ሰውያ ሴዋ በምድረ ሴዋ ብሎ የሚለው በዚህም ዘመን የመነኮሳት አስኬማ በምድረ ሴዋ አትታወቅም ነበርና ከዚህም የተነሳ የአባቱ ሐሳብ አሸነፈ ይላሉ። እስካሁንም ያገኘኑ ቅጆች የፍስሐ ጽዮን የተክለ ሃይማኖት ማለት ነው ያለ ፍቃዱ ማግባቱን ይገልጣሉ። አባትየው ግድ ብለው ነው። ገድሉም እንደዛ ነው የሚናገረው። እሺ ይገልጣሉ። ኦኬ ቀጥሎ ምን ሆነ? ዲያቆን አፍጠነው አንዳንድ ቆየት ያሉ ቅጂዎች ከዚህኛው ቅጂ ቆየት ያሉ ቅጂዎች ከቀድሞቹ የተቀዱ ቅጂዎች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። ተክለ ሃይማኖት የእግሩ ተቆረጠ ብላ ያላችሁ ሰውዬ እግሩ በማን እንደተቆረጠ ይሄኛው መጽሐፍ ይናገራል። ዛሬ ስለ ሚስት ማግባት ውስጥ ዲያቆን ዳንኤል ክብረት ይናገር። እግሩ በማን እንደተቆረጠ ዲያቆን ኤርሚያስ ያወራል ዛሬ። እሺ አንዳንድ ቆየት ያሉ ከቀድሞዎቹ የተቀዱ ቅጆች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። በአቡነ ተክለ ሃይማኖትና በሚስታቸው መካከል ማለት ነው። ሚስት አግብተዋል። አዎ እሪባል ይሄን ነው ማለት ያለብህ። አቡነ ተክለ ሃይማኖት ሚስት አግብተዋል። አዎ ታዲያ ይሄ የኢትዮጵያ ሕዝብ ሙሉ በሙሉ ከሰሜን እስከ ደቡብ ጻድቅ ናቸው፣ መንኩሴ ናቸው፣ ድንግል ናቸው፣ እሳቸው እኮ አልቀመሱም አልነኩም ብለው የሚሉት ኬት አምጥተው ነው? ገድሉ የሚናገረውን እኔ ሳነብ በኋላ ላይ የአቡነ ተክለ ሃይማኖትን የህይወት ታሪክ የጻፈ የራሱ የቤተክርስቲያኒቱ አንቱ የተባለ ጸሐፊ ነው። ዳንኤል ክብረትን የማያውቀው የለም። አይሰለችህም? ሰው ሁላ ስልችት ብለዋል። ሚዩት አድርጊ ስልችታሩ ብለዋል። ሚዩት አድርጊ። ለዚህ ነው በየቀኑ ስለሰለቸሽ ነው የምትመጪው። ይኸው ስንት ዓመት ትከታተያለሽ። ሚዩት አድርጊና በኋላ ታወሪያለሽ። ስለሰለቸሽ ነው አይደል የምትመጪው? ወይ ጉድ እያልሽ እኮ ነው፣ እያጣጣምሽ ነው የምትሰሚው። ሁሌ እዚህ አጠፊም አሞሌ የለመደች ፍየል ተብሎ እንደሚባል ሁሌ ቢሰለችሽማ እዚህ አትመጭም ነበር፣ ተታች ነበር የምትሄጂው። አለ እዚህ ቤት የሚሰለች ነገር አይደለም። መጽሐፍ እንዲዘርግቼ ነው የማወራው፣ በማስረጃ ደስ አይልም? አዎ። እና ስለዚህ በኋላ ስሰጥሽ ታወሪያለሽ። አይኑ ብሶት ነው፣ ትንሽም ለቅሶም ካለ በኋላ ማልቀስ ትችያለሽ። በኋላ እሰጥሻለሁ በደንብ በእውነት። እሺ እንቀጥል። በእነዚህ መጽሐፍቶች ውስጥ የሚጣቁ ይላል። የሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮን ማለት የአቡነ ተክለ ሃይማኖት የቀድሞ ስሙ ነው። ወላጆቹ ባስቸገሩት ጊዜ ማግባቱን አሁንም የወላጆቹን ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸውን ነገር ግን ከ3 ቀን በላይ እንዳልተገናኙ ይናገራል። ለ3 ቀን ያህል አቡነ ተክለ ሃይማኖት ከሚስቱ ጋር ተገናኝቷል ማለት ነው። መገናኘት ማለት ጉንጭ ለጉንጭ መሳሳም አይደለም። ያው በሴትና በወንድ መካከል የሚደረገው ነገር አድርጓል ማለት ነው። ስለዚህ ሰውየው 25ኛው ሱራፌ ሚዩት አድርጊ። ባል ካለሽ ባልሽ አንቺን እንደሚያደርግሽ ያደርግ ነበር ሚስቱ ነው እያልኩ ያለሁት። አጭርና ገልጽ። እኔ ሚስት አለኝ ከሚስቴ ጋር ማድረገውን ማስተማር በጣም ትወዳለህ። ቁጭ ብለህ የሚሰሙት ደግሞ አትጩሂብኝ።
ሚዩት አድርጊ ሰጥሽ ነው ማውራት። ባል ካለሽ ባልሽ አንቺን እንደሚያደርግሽ ተክለ ሃይማኖት ሚስቱን ያደርግ ነበረ፣ ኤርሚያስ ሚስቱን እንደሚያደርግ እያልኩሽ ነው። ይሄ መናገር ነውር ነው? ነውር አይደለም። ሚዩት አድርጊ፣ ሚዩት አድርጊ። ኦኬ ያ በቃ ለታችሁ ረጭ። አዎ እንደዚህ ነው የምናገረው። እንደዚህ ጥንፍፍ ያለውን እኔ ከሚስቴ ጋር አረጋለሁ። ያገባኋት ታዲያ እንደ 6 ኪሎ አንበሳ ላያት ነው እንዴ? ኦኬ የሚገባውን ያድርግላት ብሎ እንዳለ እንደ ቆሮንቶስ መጽሐፍ ምዕራፍ 7 ላይ አደርጋለሁ። እሷም ታደርግልኛለች፣ እኔም አደርጋለሁ። ግልጽ አይደለም? አዎ ጽድቁን ስንናገር ኃጢአት ታደርጋላችሁ። ኃጢአት ሲነገር ግን ዋይ ዋይ ትያለሽ። አንቺን ባላግብተሽ ከሆነ ባልሽ ያደርግሻል። ያን ነው ያቸው ያን ነው በአማርኛ ታውቂዋለሽ። ስሙን አልጠራውም እና ተክለ ሃይማኖት የሚያደርግ ነበር እያለ ነው። ለ3 ቀን ያህል ነው የተደራረጉት። ግን ሱሉስ ቢሆን ማዳየበት ሪከርድ አይደለም እህትዬ፣ ጋግረሽ የምታሰጪው ካለ አስጪ። እዚህም ማወራው ሰው ያለ መረጃ አላወራም። እግዚአብሔርን በጽድቅ የማገለግል ሰው ነኝ። እውነቷን ፍርጥ አድርጌ ለምናገር። ማን ነው እዚህ አሁን ሚስት አግብቶ ከሚስቱ ጋር የማያደርግ? ባል አግብታ ከባሏ ጋር የማታደርግ ማናት እዚህ ውስጥ ያለችው? አናቅም እንዴ? ገና ሳትጋቡ አይደል በየሰርቻው ስትሯሯጡ የነበራችሁት አንዳንዶች? አናቅም ወይ? አሁን ታች የምጽፉ ሰዎች ማለት ነው። ባልሽን ያገባሽው እንደ 6 ኪሎ አንበሳ ስሙን እየከፈሉ ሰዎች እየመጡ ጎረቤት እንዲያይልሽ ነው ወይስ አናደርኳችሁ? ክብር ለመንፈስ ቅዱስ ይሁን። ያው ተናገር፣ እውነቱን ነው ቤቱ። እልቅ ወደ መጽሐፉ እንሄድ። የምን ዋይ ዋይ ማለት ነው? አንዳንድ ቆየት ያሉ ከቀድሞች የተቀዱ ቅጆች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። አቡነ ተክለ ሃይማኖት ሚስት ነበረው ማለት ነው። ታዲያ እዚህ ጻድቅ ነው ድንግል ነው ብለህ እኔ ጋር መጥተህ የወፍ ጎጆህን ይመስል ሸረሪት ድርህን የተረት ድርህን እኔ ላይ ልትታታ አትፈልግ ነው እያልኩ ያለሁት። ሰውየው አለ እንደተባለው ማለት 2 ጎረቤታሞች ነበሩና አንደኛው ጠዋት ተነስቶ ይጸልያል እና ቸሩ መድኃኔዓለም ሲጸልይ እባክህ የኃጢአት ድሬን አጽዳው እያለ ይጸልያል አሉ። ሰኞ ጎረቤቱ ይሰማል። ማክሰኞም እንደገና ደግሞ አሁንም ተነስቶ እባክህ ጌታ መድኃኔዓለም የኃጢአት ድሬን አጽዳው እያለ ይጸልያል አሉ። ማክሰኞም ያንን ነው ጸሎት። አሁንም ረቡዕም ሲመጣ ልክ እንደዛው፣ ሐሙስም ልክ እንደዛው። ብዙ ጊዜ አየው ቀናቶች ቢቀያየሩ ወራቶች ቢቀያየሩ ከዛ ሰልችቶት አንድ ቀን አገኘውና ጎረቤትየው እኔ ምልህ ለምንድን ነው ግን ሁሉ ቀን የኃጢአት ድሬን አጽዳሊ ብለህ ከምትለው ለምን መድኃኔዓለም ሸረሪቷን እንዲገልልህ ለምን አትነግረው ብሎ አለው ይባላል። ይኸው ነው እህት ዓለም። እኔ እዚህ የተረት ሸረሪታ ድራችሁን እገለዋለሁ ማለት ነው። ተክልሻ አቡነ ተክለ ሃይማኖት ሚስት አግብቶ ሲኮመኩም ነበር ከሚስቱ ጋራ። ግን ለ3 ቀን የ3 ቀን ያህል ቆይታ ነው። ቢያንስ ጾም ፈቷል ማለት ነው። እሸት ቀጥፎ በልቷል ማለት ነው። ድንግል ናችሁ እያላችሁ ከተማውን በአንድ እግሩና ቆሞ ብላችሁ የምትሉ ነጠላ ለባሾች ከየት ነው ያመጣችሁት ነው እያልኩ ያለሁት እኮ ነው እየጠየቅኩ ያለሁት። ነውር አይደለም እንዴ? እሺ የሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮን ወላጆቹ ባስቸግሩ ጊዜ ማግባቱን አሁንም የወላጆቹ ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸው ነገር ግን ከ3 ቀን በላይ እንዳልተገናኙ ከ3 ቀን በላይ እንዳልተገናኙ ይናገራል። የዚህም ምክንያቱ በብሔረ ብፁዓን የሚገኙ ቅዱሳን ከሚስቶቻቸው ጋራ የሚገናኙት 3 ጊዜ ብቻ ስለሆነ ነው ይላል። ወት በብሔረ ብፁዓን የሚገኙት ቅዱሳን ከሚስቶቻቸው ጋራ
3 ጊዜ ብቻ የሚገናኙት 3 ጊዜ ብቻ ስለሆነ ነው ይላል። አድነን ነው ማለት ያለበት። እዚህኛው ክፍል ላይ 1159ኛው ላይ ይህ ታሪክ በሚጣቁ ቅጂ ላይ ቢገኝም ነገር ግን የኋላ ሰዎች በከፊል ደምስሰውታል። ለምን? ታሪኩን መሟላት የሚቻለው ከጉባው ላፍቶ ቅጂ በገድለ ተክለ ሃይማኖት ውስጥ ለብቻው ተአምር ሆኖ ተጽፏል። አየህ፣ በጉባ ላፍቶ ቅጂ ላይ ራሱን የቻለ አቡነ ተክለ ሃይማኖት ሚስቱን መገናኘት ተአምር ተብሎ ማለት ነው። ተአምር ይሁን ለአቡነ ተክለ ሃይማኖት። ከዛ ሲጻፍ ነው ብሎ የሚለው አባታችን አቡነ ተክለ ሃይማኖት ከሚስታቸው ጋር የተገናኙባት ዕለተ ረቡዕ ልትሆን ትችላለች። ዕለተ ረቡዕ ናት። ያገናኘታቸው የመገናኛቸው ሁኔታ እንዲህ ነበረ ብሎ ሲጽፍ ማለት ነው። ባልና ሚስት የተገናኙበትን ግንኙነት ተአምር ተብሎ ተጽፏል። ይኸው ይታያል። ከጉባ ላፍቶ ቅጂ ገድለ ተክለ ሃይማኖት ውስጥ ለብቻው ተአምር ሆኖ ተጽፏል። እኔ ላይ አይደለም የምታፈጠው፣ ተአምር ነው ተብሎ ማለት ነው። ምንድነው ታምሩ? አግብቷት ከመጣው ሚስቱ ጋራ ጫጉላ ቤት ተኝቶ የግብረ ሥጋ ግንኙነት ማድረጉ። ይሄን ታምር ብለህ ትጽፋለህ። ይሄንን ካላመንህ እኛ መናፍቅ ተባልን አይደል? አላገጥባችኋለሁ። 4 ነጥብ። ቆንጆ ኢትዮጵያዊ ነኝ። ጎንደሬ ተረታም ብትሆን፣ ጎጃሜ ተረታም ብትሆን፣ ትግሬ ተረታም ብትሆን፣ ኦሮሞ ተረታም ብትሆን፣ ማንም ሁን ማንም ከየትኛውም ብሔር ውጣ አልኩ ዳር እናስይዛለን። ወረዛ እንዲህ አይነት ታምሮ ነው ተጽፏል ይላል። ታምሮ ነው ይታይ። ባል ከሚስት ጋር መገናኘት የሚገርም ተአምር ነው በእውነት። ታምሩ ይደርባችሁ፣ በረከቱ ይደርባችሁ ብሎ ሊል ማለት ነው። ለዚህ ነው በየሰንሰሉ በየጥጋ ጥጉ እንግዲህ የሚተኙት ማለት ነው። እርሱም ቢሆን አልፎ አልፎ የመደምሰስ ዕጣ ገጥሞታል። ታምሩ ማለት ነው። ገምሰው ጨርሰውታል ማለት ነው። በኋላ ዘመን የተነሱ ሰዎች ይህንን ታሪክ ለአቡነ ተክለ ሃይማኖት መነገር ነውር ሳይመስላቸው አልቀረም። ማን ነው የጻፈው? ዲያቆን ዳንኤል ክብረት። መረጃ ይኸው ጋሃተ ዘአዘዞ የሚለው ይኸውልህ እዚህ ጋር አለ እና የመንዙ ቅጂ አለልህ። ቤተ ሙካ ብሎ የሚለው ቅጂ 55 ላይ አለ። እዚህ ጋር ደግሞ 3436 እና 146 ላይ እንደዚህ ቅጂዎች አሉ ማለት ነው። አየህ እና ኤርሚያስ እንደው ተቃውሞ ብለህ ካልከኝ እኔ ተቃውሞ የለኝም። ሚስት አግብቶ 3 ቀን የተገናኘው ነው ያለው። 3 ዓመትም 30 ዓመትም መብቱ ነው ይችላል። እስከ ህይወት ዘመኑ ሚስት አግባ፣ ከሚስት ጋር ብቻ አድርግ፣ እሱ ነው ጽድቁ። ባላግቢ ከባልሽ ጋር ብቻ አድርግ፣ እሱ ነው ጽድቁ። መድኃኒዓለም የፈቀደው እሱን ነው። 4 ነጥብ። የሚስትና የባል ጉዳይ በዚህ እንዘጋዋለን። ተክለ ሃይማኖት አላገባም፣ ጻድቅ ነው፣ በድንግልና ነው የኖረው፣ በድንግልና የታተመ የክርስቶስ ሙሽራ ብለህ እኔ ጋር መተህ ተረትን አትታታብኝ። ተረታም ትውልድ። ወደ ዛሬው ጉዳይ እንመለሳለን። ተክለ ሃይማኖት ማን ነው እግሩን የቆረጠው? ይህም መጽሐፍ ሳልገልጠው በፊት ተናገሩ። ገባ ገባ ብላችሁ ተናገሩ። ዳር ይዘህ ዝም ብለህ የምትቀመጥበት አንዳችን ምክንያት የለም። አገራዊ ጦርነት ከተነሳ ለምን አይነሳም? የኢራንና የእስራኤል ለምን አይሆንም አልኩ። ማነው አቡነ ተክለ ሃይማኖትን እግሩን የቆረጠው? ቤተክርስቲያን ምን ብላ ነው ያለቻችሁ? ይሄስ መጽሐፍ ምን ይላል? ታግሼ እስከዛሬ ድረስ ችዬ ተቀምጫለሁ። ተርጓሚ ይሄ መጽሐፍ የተረጎመው መጋቢ ሚስጥር ፍሬ ስብሐት ዱባለ፣ አሳታሚና አከፋፋይ፣ የጸገሮ አቡነ እጨጌ ዮሐንስ ቤተክርስቲያን ህንፃ አሰሪ ኮሚቴ፣ ዲያቆን ዮሐንስ አለም መንገሻ። ኮምፒውተርና ጽሁፍ ኤልያስ እና በለጠ መረጃ ይላል። ስልክ ቁጥር ያዝ። እኔ አይደለም ያጻፍኩት፣ ቤተክርስቲያኒቱ ናት። ህጉ መብቱ በህግ የተፈቀደ ነው። 2011 የታተመው ይሄ መጽሐፍ ላይ ስለ አቡነ ተክለ ሃይማኖት እግር መቆረጥ ምን ይላል? ኦርቶዶክሳውያንን እየጠበቅኩ ነው። ኦርቶዶክስ በሌላ ተረቷ ላይ አንድ የምታስታውሰኛለሁ። አባታችን አብርሃም
እንግዳ መቀበል ልማዱ ነበርና እንግዳ እየተቀበለ ሲያስተናግድ ይኖር ነበር። በዚህም የቀናበት የደግ የመልካም ስራ ጠላት የሆነ ዲያብሎስ ቀንቶበት እና ሰዎች ሁሉ ወደ አብርሃም ቤት ሄደው በእንግድነት ተቀብሏቸው እየበሉ እየጠጡ እየተደሰቱ ይወጡ ነበር። የአብርሃም የእግዚአብሔር ወዳጅ ነውና። ከዕለታት በአንድ ቀን እንደዚሁ እንደ ልማዳቸው ሰዎች በእንግድነት ወደ አብርሃም ቤት ሲሄዱ ሰይጣን በሰው ተመስሎ ሄዶ አብርሃም ቤት መሄጃ መንገድ ላይ ተቀመጠ። ሰይጣን ራሱን በድንጋይ ፈንክቶ ደሙን እያንዠቀዠቀ መንገድ ዳር ቁጭ አለ። ሰዎች ተነስተው ወደ አብርሃም ቤት በእንግድነት ሊሄዱ ሲሉ መንገድ ላይ አንድ በድንጋይ የተፈነከተ ሰው ያገኛሉ። ያ በድንጋይ የተፈነከተ ሰው ሰይጣን ነው እና ወዴት ነው የምትሄዱት ብሎ ሲላቸው ወደ ደገኛ ወደ አብርሃም ቤት እየሄደ ነው ብሎ ሲሉት እንዴ አብርሃም እኮ የድሮ ደግነቱ ጠፍቶ እኔን ይኸው በእንግድነት ተቀበለኝ ብዬ ብለው ቤቱ ሲሄድ በድንጋይ መቶኝ አናቴን ገምሶት ደሜ እየፈሰሰ በዚህ መንገድ ላይ ቁጭ ብያለሁ እና ይቅርባችሁ ብትሄዱ በእኔ የደረሰ ዕጣ በእናንተም ይደርሳል እያለ እንግዶች ወደ አብርሃም ቤት እንዳይሄዱ ያከላክል ነበር። ስለዚህ አብርሃምም ደግሞ እንግዳ በመጠበቅ ዕለት ዕለት ይደክም ነበር ይላል። ይሄን ሁሉ በቃሌ ነው የማውቀው ስለተማርኩት ማለት ነው። እና ምን እያልክ ነው ኤርሚያስ? እየዘዘብክ ያለኸው እንደሆነ ኦርቶዶክሳውያንን በመጠበቅ መንገድ ላይ ቁጭ ብዬ እየደከምኩ ነው እያልኩ ነው። መጥተው ገብተው እንዲናገሩ ተሰምቻለሁ ወይ? አቡነ ተክለ ሃይማኖት እግሩ በምንድን ነው የተቆረጠው? በማን ነው የተቆረጠው? እስቲ ሰው ፈልጉ፣ ቀስቅሱ። እስቲ የተኙ ካሉ ቀስቅሷቸው። ደውሉ፣ እስኪ በእውነት ደውሉ፣ ተደዋውሉ፣ ቴክስት ተደራረጉ። ይህንን ሊመልስ የሚችል ኦርቶዶክሳዊ ካለ ለሚመጣው ፋሲካ በእውነት እዚህ ያለ ጉባኤ አንድ በሬ ያርድለታል። ይህን መልስ የሚመልስልን ካለ አሁን የሚመጣው ፋሲካ ሲፈታ አንድ በሬ እናርድለታለን። ቀስቅሱ ውስጥ ይፈልጉ። አሁን ምን አካሄደ አንተ? እግሩ ተቆርጦ መራቢያ ካሉ አለ ወይ? ምን አሁን መራቢያ ካሉ ጋር ምን ያህል ስላለው አይደል ከሚስቱ ጋር እንትን ያለው። አሁን እሱን ትተህ እግሩ የተቆረጠው በማን ነው እያልኩ ያለሁት። አቤቱ ጌታ እጃችሁ አያርፍም። እግሩ የተቆረጠበት ምክንያት እንጂ መራቢያ ካሉ ተቆረጠ አልኩ። እኔ አላልኩም እኮ። ወዴት ነው የምትወስዱኝ? እንዴ ኑ መልሱ፣ ኑ መልሱ፣ ኑ መልሱ። እስከዛ ወንድሞች ይናገሩ። ቢኒያ የቅድሙ ላይ የምትሰጠው አስተያየት ካለ እዚህም ላይ ትችላለህ። ቀጥሉ። ዙሩ ይቀራል ገና። ቢኒያ የምትለው ካለ መቀጠል ትችላለህ። እሺ ኤርሚ ወንድምነት እንዴት አለ? እንዴት ናችሁ? የጌታ ሰላምናችሁ ይብዛ። አሎ ዳግዬ ቅድም ጽሁፍ ላይ ነበረ። ምናልባት የሚመቸው ከሆነ ይቀጥል፣ ካልሆነ ቀጥላለሁ። ችግር የለ። ዳግዬ ምልክት መስጠት ትችላለህ። የሚመች ከሆነ ግባ፣ ካልሆነ የቅድሙ ሀሳብ ላይ ትንሽ በመጽሐፍቶቻቸው ለምን ያፍራሉ ወይም ለምን አፈሩባቸው በሚለው ላይ ሀሳብ ትንሽ ለማስቀመጥ ያህል ያው ጌታ ይባርካችሁ ብለን ነው የምንጀምረው። እነሱ ያፈሩበት ምክንያት ስለ ሆናችሁ በተለይ እርምዬ ትዝታው ያው ክብሩ ጌታ ነው የሚወስደው፣ ግን ብዬ የማስቀምጠው ስቲል ፉሊ ክብሩን ጌታ ነው የሚወስደው።
ነገር ግን እግዚአብሔር ደግሞ በአንድም በሌላም መንገድ ሰዎችን ይጠቀማልና እናንተን የዚህ ዘመን ሰው አድርጎ ተጠቅሞ ይህንን መጽሐፍ እንዲነበብ አድርጋችኋል ወይ እንዲታይ አድርጋችኋል፣ ወይም ደግሞ ለዘመናት ያልተገለጠ መጽሐፍ እንዲገለጥ አስችላችኋል እና ይሄን በማድረጋችሁ ይሄን በመደረጉ እዛም ቤት ያሉ የቤተ እምነቱ ተከታዮች እንዲደርሳቸው ወይም ደግሞ እነሱ መጽሐፉ ምን ይላል በፊት ምን ይላል የሚጠይቅ አልነበረም። አሁን ምን ይላል የሚል ጠያቂ ትውልድ ተነስተዋል በኦርቶዶክስ መሀል ማለት ነው። ስለዚህ ይህን ችቦ የለኮሰው ወይም ይህንን እሳት የለኮሰው ጌታ ስሙ ይባረክ ያው ጴንጤው ማህበረሰብ እንደሆነ ይታወቃል እና ኢቭን መጽሐፍቶቻቸው እያለን እናውራው ቅድም ስለተባለ እና በሙስሊሙ እጅ ሁላ ጭምር እንዲገባ ነው የተደረገው ማለት ነው። ስለዚህ ሙስሊሙ እጅ የገባ ጴንጤው እጅ የገባ እኛ ጋር ያለውን እያነበቡ የሚል እሳቤ ስላላቸው ማንበብ ጀመሩ። ስለዚህ የመጽሐፍቶቻቸው ውስጡ መታየቱ ራሱ ምዕመኑም ቄሱም በአጠቃላይ አገልጋያት ማየት ጀመሩና ይህንን ሲያዩ እንዴ ይሄ ጉድ አብሮን ነው እንዴ ያለው እንዲህ አይነት ጉድ መጽሐፍቶቻችን ስር አሉ እንዴ ወደ ማለት ደርሰዋል። ከዚህ የተነሳ መጽሐፍቶቻቸውን ሊያፍሩባቸው ምክንያት ከሆኑት ዋናው በራሳቸው በድፍረት ማንበብ ባይጀምሩም አደባባይ ላይ ስለወጣ መነበብ ስለተጀመረ በጣም በጣም የሚያሳፍር የሚያሸማቀቅ የሚሰቀጥጥ አይነት መልእክት ናቸው ይዘው ያሉት ከብዙ አንጻር። አሁን እኔ ጥቂቱን ያልኩት ያው ስንት ዘመን 10 ዓመት ይሆናል አይደል ኤርሚ? ከዛም በላይ ይሆናል 11 ዓመት ባለፈው ስንቆጥር ነበርና አለ በኤርሚያስ እውነቱን ተናገር በሚል ፕሮግራም ላይ ወይም እውነቱን ተናገር በሚል አካውንት ላይ እንኳን ከ10-11 ዓመት ተዘግቧል ማለት ነው። ይሄ መጽሐፍቶቻቸው ገድላትና ድርሳናት ማለት ነው። እንደዚሁም ሌሎችም አካላትን ሜሎስም እነ ትዝታው ስማቸው አፌ ላይ ያልገቡ ብዙ ወንድሞች አሉና በቃ ለዚህ ጥያቄ ለፈጠረባቸው ጥያቄ መላሽ ጠፋ። የእውነት መላሽ ጠፋ ማለት ነው። ታቅፈውት የኖሩትን መጽሐፍቶቻቸው ሲያሳፍር የሚያፍረው ቄሱ ብቻ አይደለም፣ ምዕመኑ ብቻ አይደለም፣ ቄሱም ጭምር ነው፣ ወይም ደግሞ ቀሲሱም ጭምር ነው። እና ቤታርግና ወንድማችን ተራ እንሰጣለን፣ ችግር የለው። እዚህ ቤት የተረጋጋ ቤት ስለሆነ ተራ ይሰጣል። እና ከዚህ የተነሳ አፍረዋል ማለት ነው። እንዳልኩት ምንድነው መላሽ ጠፋ፣ ለሚነሱ ጥያቄዎች መላሽ ጠፋ። ኢቨን አሁን እዚሁ ራሱ ርዕስ እየተያዘ በየጊዜው ይገባል አይደል? የለም መላሽ፣ አብዛኛው ጊዜ መላሽ አይገባ። ስለዚህ እነዚህን ከሃይማኖታዊ ስርዓት የማራቅ ከማፈራቸው የተነሳ የሃይማኖታዊ አካል መጽሐፍቶችን የማድረግ ከእንደዚህ አይነት የማራቅ ስትራቴጂ ምናምን ዘርግተዋል። ግን ስቲል ደግሞ በሊቃውንቶቻቸውም በጳጳሳቶቻቸውም ጭምር ያው ለፍተሻ የቀረበበት ሁኔታ አለ። ለፍተሻ የቀረበበት አጋጣሚም ነበረ። ምን ያህል ተሳክቷል? እንግዲህ ያው እዚህ ሚዲያ ሆነን በአይነ ቁራኛ እየተከታተልናቸው ስለሆነ ግቡን አልመጣም። ገና ብዙ ይጠበቅባቸዋል። ግን ያው እንግዲህ ለማለዘብ ያህል የሚሆንም ምዕመኑን እንደዚሁ ከጠያቂነት ለማሸሽ ይሁን የተወሰነ ሴናሪዮ አድርገው ይመርመር ይፈተሽ ምናምን ብለው በአራዳ ቋንቋ በዛው ተቀየሱ እንደሚባለው ነው። የሉም ዚስ ታይም አሁን የሉ እና ኤርሚዬ ያፈሩባቸው ምክንያቶች
ለመጽሐፍቶቻቸው የሚሟገት ጠፋ፣ ሰው ጠፋ፣ የሚሟገት ሰው አጣ። መጽሐፉ ጸሐፊ ኖረው እንጂ መላሽ የለውም። ጸሐፍቶች አሉት በውስጡ ማለት ነው። በቤተ ክርስቲያን ታምኖበት በቤተ ክርስቲያን ውስጥ አልፎ ነው ታትሞ የሚወጣው ማለት ነው። ጸሐፊ በዛው መላሽ ግን አጣ። ስለዚህ ያሳፍራል መላሽ ሲያጣ። ለምን? ውስጡ በጣም ጥያቄዎችን በጣም እጭቅ ነው አይደል? እጭቅ የሆኑ ጥያቄዎችን ይዞ ስላለ ማለት ነው። ስለዚህ ከዚህ አንጻር ለመጽሐፍቶቻቸው ከሚያፍሩባቸው እኔ ጥቂቱን ምክንያት ነው የጠቀስኩት። ሌሎች ወንድሞቼም እናንተም በጣም ብዙ ልታነሱ ትችላላችሁ። ግን ስለተገለጠ ነው ዋናው። መጽሐፉ መነበብ ስለተጀመረ ያሳፍር ጀመር። ለምን? ውስጡ ያለው ነገር የያዘው ነገር ከድነት አንጻር ከተለያየ አንጻር፣ ዋናው እንግዲህ ድነት ስለሆነ ማለት ከድነት አንጻር የያዛቸው ነገሮችን ይኸው አየን። ስንት ዓመት እኮ አየን። አሁንም አዲስ ነገር እያየን ነው እንግዲህ እና ከዚህ አንጻር ይመስለኛል መላሽ ያጣ መጽሐፍ ነው። ጸሐፊ ያለው ግን መላሽ የሌለው መጽሐፍቶች ስለታቀፉ በእርግጥ ያሳፍራል። ግን ማንተወው እነሱ ካፈሩበት በእኛ አካላትስ ያለው ይህንን መጽሐፍ መግለጥ የማያቆመው ለምንድን ነው ሲባል ትልቁ ነገር በዋናዋ በቤተ ክርስቲያኗ ዘንድ መግለጫ ማውጣት አለባት። እነዚህ መጽሐፍቶች ተወግዘዋል፣ ታግደዋል የሚል እንደ ቤተ እምነቷ ያንን መግለጫ ማውጣት እስኪኖርባት ድረስ አሁንም ያላወቁ ብዙ ስላሉ እነሱ ጋር እስኪደርስ ድረስ ያው ትጋቱ ይቀጥላል ማለት ነው እና ከዚህ አንጻር ነው ለማለት እወዳለሁ። ኤርሚዬ ተባረክ። ኤፌሶን ከየት ነው? ኤፌሶን ሚዲያ ይሰማል? ይሰማል። ከየት ቤተ እምነት ነው? እዚሁ ነው። እዚህ ከአሜሪካ ነው። አንዴ እመልስልሃለሁ። 1-2 ደቂቃ ታገሰኝ። ከየት ቤተ እምነት ነው? እመልሳለሁ። 1-2 ደቂቃ ታገሰኝ። እንትና ታረጋለሁኝ። አንድ ስራ ገጠመኝ። እናንተም አላስገባኸኝም ቶሎ። ችግር የለም። ለማንኛውም 1-2 ደቂቃ። እሺ ወንድሜ አሞጽ ከላይ እንዴት ናችሁ? ሰላም ብያለሁ። ቅዱሳን ደህና ነህ? በስንት ጊዜ ጠፍተህ መጣ? አይገርምም? በጣም ቆየሁኝ። ንባብ ላይ ነበርኩኝና ለዛ ነው። እግዚአብሔር ይባረክ። ሁላችሁም ተባረኩ። አንድ አስተያየት ከዚህ ላይ መስጠት እፈልጋለሁ። ምንድነው ልክ በአይሁዳውያን የአባቶች ትችላለህ? አሁን መስማት ትችላለህ? እሺ አሞጽ እየሰጣለሁ። እሺ ኤፌሶን ሚዲያ ሰላም ላንተ ይሁን። ራሱን ሰውየውንም ያስታል፣ ሌላውንም ያስታል እና እኔ በእውነት ጌታ ይባረክ። በእውነት ዘመንን ይባርከው። የብዙዎችን አይን እንዲከፈት አድርጋል። የእኛንም ብዙ ሰዎች አሁን እግዚአብሔር ይመስገን ወንጌል እያነበቡ ነው። የእግዚአብሔር ቃል የሆነውን አዲስ ኪዳንም ብሉ ኪዳንም እያነበቡ ነው እና ከኛም ቢሆን ከኛም ወገን ብዙ እየነቃን ነው። ጌታ ዘመንን ይባርክ። ተባረኩ። እሺ ቴንኪው ወንድሜ አሞጽ፣ ለእግዚአብሔር ክብር ይሁን። ቴንኪው። ኦኬ ካለ ኤፌሶን ሚዲያ መናገር ትችላለህ፣ ከሌለህ ግን ለኤርሚ ልስጠው። ከዛ ጥዮ መሲ ዳጊሻይ በሚችል ሰዓት ላይ መክፈት ይችላል። ኤርሚ የምትለው ካለ ሰላም ላንተ ይሁን። ኤርሚ እንዴት ናችሁ? ትንሽ ላዳምጣችሁ። ብሬክ ስወጣ አሁን የማውራት ሲጀምር 1 ቁጥር ጽፍላለሁ። አሁን ስራ እየሰራሁኝ ነው። ቴንኪው። ኦኬ ችግር የለውም። እሺ እሺ እህትየው አለሽ መሲ አብዛኞቻችሁ ጋር ሌሊት ነው። ሶሪ ግን ከቻላችሁ ማለት ነው፣ ካልቻላችሁ ምልክት ስጡኝ፣ ችግር የለውም። እሺ
እህትየው ጋር መሲ ላይ ስለሆነ ቢዚ ልትሆን ትችላለች። ተኝታም ሊሆን ይችላል። እሺ ኤፌሶን ሚዲያ የምናገረው ነገር ስላለ ብዬ ነው። እሺ ኤፌሶን ሚዲያ በቃ ላስወርደ። ኦኬ ቴንክ። እሺ ዳጊሻ ትችላለህ አለህ? ኤርሚዬ ሰላም ሰላም፣ እንዴት ናችሁ ሁላችሁም? በድጋሚ ቅድም ጌታ ይመስገን ሰላም ልበል። ቢንዬ ሚላ ከላይ አሞጽ የኛ ነው አይደለ? አላወኩም። አዎ ልክ ነው ልክ ነው። እሺ ወዳጅ፣ እሺ የእውነት ሜሲ ወንድማችን ፈለገ ታች ያላችሁ ሁሉ እንዴት ናችሁ? ሰላም ብያለሁ። ባጭሩ እዚህ ርዕስ ላይ ማለት የምፈልገው ምናልባት እንዲህ ከውጭ ወደዚህ ሩም ተቀላቀሉና ርዕሱን ስታዩት እንደው የሥራ ፍት ርዕስ የሆነ አለ አይደለ? በቃ የምናወራበት ቶፒክ አጣን። አሁን ይሄ ከወንጌል ጋር አሁን የምን ይጠቅማል የሚል ጥያቄ ሊጨርባችሁ ይችላል። ግን እኛ አሁን ያለንበት ዘመን ያለንበት የወንጌል ስራ ምንድን ነው መሰላችሁ? የአማልክት ቅነሳ፣ የሸክም ቅነሳ ላይ ነን ያለ ነው። የጣዖት ቅነሳ፣ የትኩረት በሌላው ላይ ሄደው ትኩረት ቅነሳ ላይ ነን ያለ ነው። ገባችሁ? ሰዎች ሲራገፍ ላያችሁ ላይ ተጭኑ ተረቱ ሲራገፉ ወደ ተረት ቅነሳ ስለሆነ ሲራገፉ ናቸው። ገብቷቸዋል። ትኩረታቸው ወደ ኢየሱስ የሆነ ማለት ነው። ብዙ ነገር ሰው ተጭኗል። ወንጌልም ነው ጋንት እንግዲህ የቤት ስራ እየሰጣቸው ትኩረታቸውን እየወሰደ ነው እና አንድ ተረት ዛሬ ከጣለ ሰውየው ትንሽ ቀልል ይለዋል ከትላንቱ፣ ነገ ደግሞ አንዱን ይጥላል። ስለዚህ ግድ ማስጣል አለብን። እነዚህ ተረቶች በየዕለቱ ማስጣል አለብን። ሰዎች የተጋረደባቸው ነገር አለ። ኢየሱስን እንዳያዩ እሱን እንዳይፈልጉ ቅድም ስናገረው እንደነበር በመሀል እየገቡ ጉዳይ እናስጨርሳለን የሚሉ መላእክቶች፣ ያው እንግዲህ እነሱ አላሉም፣ መላእክቶቹ ያው ሰዎች ናቸው ያስገቧቸው፣ ስጋ ለባሾች ጥግ ጥጋቸውን እንዲይዙ ማለት ነው። ከነ መጽሐፍታቸው ከነ ተረታቸው ጥጋቸውን እንዲይዙ። በጣም የሚገርመው ታሪኩ ውሸት ስለሆነ ብቻ አይደለም። ታሪኩ ውሸት ስለሆነ ብቻ አይደለም። አሁን ከእናንተ ጋር ይሄ ውሸት ነው አይደለም ብለን የምንከራከርበት ብዙ ጊዜ ላይ ኖረን ይችላል። እውነት ራሱ ቢሆን ሶ ዋት ፓስተር ከሌ እግሩ ተቆረጠ፣ ሶ ዋት ትኩስ ከሆነ ሄደን ጠይቀዋለን። ብርቱካን ይዘን ምናምን እንትን ይዘን በቃ የቆየን ከሆነ ደግሞ እንግዲህ ምንም ልንረዳ አንችልም እና ምን እናርግ? ሶ ዋት አሁን ውሸት እኮ ስለሆነ አይደለም ታሪኩ። እውነት ቢሆን ራሱ ቢቆረጥ እና እኔ ምን ላድርግ? ከኔ ጋር ምን ያገናኘዋል? ከክርስቲያኖች ታሪክ ጋር ምን ያገናኘዋል? ለኔ አልተቆረጠ። ቅድም አላልኩትም? ለአንተ አልተቆረጠ፣ ለአንቺ አልተቆረጠ ማለት የሰውዬ ለወንጌል ተቆርጦ ከሆነ ከአንተ ጋር ያገናኘውም። አንተ ወንጌል አይደለም። ወንጌል የሆነው ይክፈለው እውነት ለሱ ተቆርጦ ከሆነ እንዳልሆነ እናወጣለን። እንግዲህ እባብ እየገደልክ ምናምን እያለ ተረት የሚያወራ መጽሐፍ ነው። እባብ ገላ ኃጢአት ይሰራል እያለ ተረት የሚያወራ መጽሐፍ ነው። አይደለም ካል ገብተት ሞግተናል፣ ችግር የለውም። ግን እውነት ነው ብለን እንውሰድል፣ ግድ የለም። መልካሙን አላያችሁለትም ይሄን ሰውዬ እንዲህ ነው ወንጌል ሰባኪ ነው ካልከን የት ጋር እንደሰበከ ታሳየናለህ። እኛ ምን አገባን ነው ምልክ። ለኛ ያደረገው ነገር ምን አለ? ፓስተር ካሌ ለኔ ያደረገው የተለየ ነገር ምን አለ? ከመዳኔ ጋር በተያያዘ ነው ማውራህ። ከመትረፌ ጋር ከሞት ከማምለጤ ጋር በተያያዘ ምንም ያደረገው ነገር የለም። የሚያተርፈውን እግዚአብሔርን ቃል ነግሮኝ ሊሆን ይችላል። ጥሩ፣ አዎ። ወንጌልን ሰብኮኝ ሊሆን ይችላል። እውነት ነው። እንደዛ ነው የሚያደርጉት ፓስተሮች፣ እንደዛ ነው የሚያደርጉት ወንጌላውያኖች። እንግዲህ እኛ የምናውቃቸው ጻድቃኖች፣ አንተ ያንተን ጻድቅ ትነግረኛለህ። አሁን የምንፈልገው ምንድን ነው? ከመዳኔ ጋር ከዘላለም ሕይወት ማግኘቴ ጋር ዛሬ ከክርስቶስ ጋር ከምኖርበት ሕይወት ጋር ምን ያገናኘዋል? ህብረታችን ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ከዚህ ጻድቅ ጋር ህብረት ባላደርግ ምን ይገጥመኛል? ምን አጣለሁ? ምን እጎዳለሁ? ምን ይቀርብኛል? ይሄ ሰውዬ መሀል ስላልገባ ለወንጌል እግሩ የተቆረጠ ፓስተር የሆነ ነቢይ ወንጌላዊ ያው እንዲህ ስል ነው ደስ የሚል ብዬ ነው። የሰማሽኝ አይደል? የሰማሽኝ ነው። አሁን እንደዚህ ፓስተር ካልገባ ደስ አይልሽም? ሁሌ ካህን ሲባል ወይ ቄስ ሲባል ለማብሸቅ ይመስላችኋል? አይደለም። እኛ ማንም ይሁን ሰውየው ዊ ዶንት ኬር። ከኛ ህይወት የተያያዘ ያደረገ ሰው የለም በምድር ላይ። ለኛ መትረፍ ለኛ ከዘላለም ሞት መዳን ያደረገ ከኢየሱስ ውጪ የለም። ለሰከንድ ትኩረታችንን የሚወስድ የከሌ በዓል የለም፣ የከሌ ንግስ የለም፣ የከሌ ግራ አቆራረጥ ታሪክ የለም፣ የከሌ ወንጌል አሰባበት ታሪክ የለም። እውነት ደግሞ ንጹህ ወንጌል ወስዶ አርጎ ከሆነ አርያነቱን ተከትለን እኛም ወንጌል እንሰብካለን እንጂ ወንጌል ለሰበኩ አንሰግድም። ምን አገባኝ? ለኔ ስታረግ ኦኬ ላደረክልኝ ቴንኪው ላለሁ።
ተክልዬ ለአንተ እንዲያርገዋል ብለህ ንገረኝና ቴንኪው ልበል። ግን ያደረጉት ነገር የለም። ከነ መፈጠሬም አንተንም እኔንም አያውቁኝም እንዴ። ለወንጌልስ አድርገዋል ወይ እኮ ነው ጥያቄው። ተው ለአንተና ለኔ ተውና ለወንጌልኝ ሰው ያርገዋል ወይ? እሱን እኮ ገና መተህ ማስረዳት አለ። አንተ እኮ የሚገርመው የሰውየውን ጻድቅነት ወገብን ይዘህ ተከራከራለህ። አንተ ስትባል ግን ወደኋላ ትሸሻለህ። የዘላለም ሰውየው አግኝተዋል ትላለህ፣ ድነዋል፣ በመንግስተ ሰማይ ናቸው ያሉ ትላለህ። አንተ ግን ስትጠየቅ ከመሟገት ያለፈ አይደለም። ደጋፊ በጣም ጎበዝ ደጋፊ ነህ። ተጫዋች ስትባል ግን ግባና ወንጌል ውስጥ እስኪ ተጫወት። እሳቸው እንዳደረጉ እስኪ ለወንጌል እንግዲህ አድርገው ከሆነ ማለት ነው። እስቲ ግባ ስትባል አትገባም። አንተ መደገፉ ላይ ነህ ጎበዝ። ቤተ እምነቱን መከላከል ላይ ነህ ጎበዝ። እውነት እኝታ ግን የወንጌል ሰብኮ ከሆነ አንተም ስበካ ጥሩ እኮ ነው። ወንጌል ሰብኮ ከሆነ ፈለጋቸውን ተከተለ ስበክ እንጂ የሰበከ ሰውዬ ነህ መተህ እዚህ ጋር አታንቆለጳጵስልኝ። ምን ይሰራልኛል? ፓስተር ከሌ ለምንድን ነው የሚቆለጳጰሰው? በምን ሂሳብ? ለሁሉ እንደ ስራው ከፍል ዘንድ ዋጋው በእጅ ያለ ወይም ዋጋው በእጁ ያለ ማን ነው? ኢየሱስ ነው። ለምንድን ነው ካንተ እጅ የሚቀበሉት? በጧፍ በኩል አድርገው፣ በዕጣን አድርገው፣ በሻማ አድርገው፣ በዣንጥላ አድርገው ለምን ካንተ ይቀበላሉ? ለምን አንተስ ትሰጣለህ? ላላደረገልህ ሰው ፓስተር አልሞተልህ እንዴ? አስበው እስቲ በእናትህ። ምን አገባኝ እኔ ከቆርጦ ከሆነ ምንም ያገባኝ ነገር የለም። ምንም ከኔ ጋር ከአንተም ጋር ያገናኘው ምንም ያገናኘዋል። እሳቸው ባይቆረጡ ኑሮ እኔ ቆረጥ ነበር የምትል ካለ ግባና ንገረን። ለእኔ መቆረጥ ነው የተቆረጡት እሳቸው ባይሰውልኝ ኑሮ ምናምን የምትል ካለና ግባና ንገረን። የለም ምንም አያውቁም፣ አልተቆረጡልህም ለአንተ። በኋላ እናየዋለን ደግሞ ኢቨን የተቆረጡበትም ሪዝን አስፈላጊ ከሆነ ደግሞ ዲቴሉ እናሳያለን። ግን ማስጣል አለብን። አይ ቤት ከፍተን ጊዜ ወስደን ከቤተሰባችን ከእድሜያችን ከስራችን ቀንሰን የሆነ ሰው ተረት መጣል አለበት። አይ ሁሉ ተረት ወድቆ ሲያልቅ በመጨረሻ ማንበብ ሲፈልግ መጽሐፍ ቅዱስ ቁጭ ብሎ ያገኛል። መቼም ማንም ወንድ የለም መጽሐፍ ቅዱስን ሊጠላው የሚችል እሱም ይወገድ ሊል የሚችል የለም። የበላይ ነው። ስለዚህ መጣል ያለብን እንድትጥል ነገ ምን ከፍታለን ደግሞ እንዲያቅለሸልሽ እንዲያናድድህ ተረቱ ነው የምልህ። ያንተ መናደድ ፈልጌው ሳይሆን ተረቱ ላይ እንድትናደድ ፈልጋለሁ። ሐሰት ትምህርት ላይ ሐሰት ልምምድ ላይ እንድትናደድ እኔ ፓስተር ተቆረጠ አልተቆረጠ who cares እንድትል እኔ ምን አገባኝ እንዴ? ለተክሊል እንዲህ ከተንገበገብ ሁሌ ኤርሚላ እንዲያውም አንገቱን የተቆረጠው ዮሐንስ አለ አይደል? በጣም እንደዚህ አንገብጋቢ ከሆነ የቅዱሳን መቆረጥ አንገብጋቢ ከሆነ መጀመሪያ ቅዱስ ነው የሚለውን ገብተን እናወራለን። መጥምቁ ዮሐንስ አንገቱ የተቆረጠለት ምን ነው ታዲያ? ከሷ ጀምርም እንዴ? መች ነው እስኪ አንገቱ ለተቆረጠው እንትን ሻማ አብርተህ የምታውቀው? አርጋው እኮ አታውቅም። አይ አስፈላጊ ቢሆን ኖሮ እኛ መጀመሪያ ከሰገድን ለመጥምቁ ዮሐንስ ነበር የምንሰግደው። በዓል ካከበርን የሱን ነበረ እንደው ድል አድርገን ኖ ለወንጌል ላይ ያደረገው በቃ ወንጌል የሆነው ኢየሱስ ይክፈለው። አንተ ምን ቤት ነህ? ኢየሱስ ሊከፍል እየተዘጋጀ በመሃል ገብተህ የሻይ የምትሰጠው። አረ ጌታ ይፈውሳችሁ። በቃ ኤርሚ ቀጥሉ።